አዎ ካሁን በፊት ስለምንተዋወቅ ታዲያ ምን ማለት ነው? ብዙ ጊዜ ማለት ነው የኛው ቶራና የእናንተ ወሪት ልዩነቱ ምንድነው? እንዴት ልጠይቅ ይቻላል? ታዲያ እንደዚያ ከሆነ እኔ አሁን ምን መሰለክማ፣ አሁን ምን አይነት ሀሳቦች አሉ መሰለ በእናንተና በክርስቲያኖች መካከል እነሱ አሁን በእናንተ እያልክ ነው። እኔ ክርስቲያን አይደለሁም፣ ግን ስለ አይሁድና ስለ ክርስቲያን ነው እየጠየቅኩ ያለሁት። ምንድን ነህ አንተ? እኔ ሙስሊም ነኝ። ልቀጥል ቶሚር? አይ ታዲያ እናንተ ኦሪት አላችሁ እንዴ? እኛ ተውራት የሚባል መጽሐፍ ለሙሴ እንደወረደለት እናምናለን። እንደወረደለት ብቻ ለሙሴ አይደለም ለሕዝብ እስራኤል ነው እኮ በሙሴ በኩል የወረደው ለሙሴ የተሰጠው። አይ ያው ለሕዝቡ ነው የወረደው። ለሕዝቡ ነው የተሰጠው። ለሕዝቡ ነው የወረደው፣ ግን በሙሴ በኩል ነው የወረደው። ለሙሴ የተሰጠው። አንተ እስላም ነህ አይደል? እንዴት ነው ታዲያ አንተ ለምሳሌ ክርስቲያኑን ወክለህ የክርስቲያን ምንድን ይባለው ኦሪትና የእናንተ ኦሪት ልዩነቱ ምንድን ነው? እንዴት ልጠይቅ ይቻላል ታዲያ? ነው አይ ክርስቲያኑን አልወከልኩም። እኔ ያልኩት ክርስቲያኖች አሁን ስለእናንተ የሚያስቡት ምንድን ነው? አይሁድ እምነት ተከታዮች የሆነ የተሰወረባቸው ነገር አለ፣ ወደ ጥመት ስለሄዱ ነው፣ የኛ ነው ሀሳብ ነው፣ ትክክል ነው ይላሉ። ገባካ? ክርስቲያኖች አንድ ነገር ልንገርህ፣ በቃ እንደ ክርስቲያኖች ልንገርህ፣ ክርስቲያን ኦሪት የለውም፣ ግን አለም ብለው ያምናሉ እነሱ። አዳምጠኝ፣ እኔን ስማኝና ከዛም በኋላ ከፈለገ መጡ ያብራ። አንድ ክርስቲያን መጥቶ ማለት ነው ችግር የለም። ክርስቲያን የሚባለው ክርስቲያን ማለት ካቶሊኩም፣ ፕሮቴስታንቱም፣ ጴንጤውም ኦርቶዶክሱም ነው። ኦኬ እንግዲህ አሕዛብ ተሁለት ተከፍሏል። የተከፈለው እስላምና ክርስቲያን ብሎ ተከፍሏል አይደል? ተከፍሏል። ለሁለት። ይሄ ክርስቲያን የሚባለው አክት የሚያደርገው የራሱን የቻለ እንደተሰጠው ነው። አክት የሚያደርገው ይሄ ክርስቲያን የሚባለው ከአሸም ጋር፣ አሸም ማለት እግዚአብሔር ልበለ በምታውቀው ቋንቋ ከእግዚአብሔር ጋር የተገናኘ ልክ እንደ እስራኤላውያን የለውም። ያለው ተረክ ነው፣ የሰዎች ተረኮች ነው። አዎ ኦሪት ኮፒ ተደርጓል፣ እውነት ነው። ነገር ግን ኮፒ ስላደረገው ብቻ አንተ የአንድ ሰው ሱሪ ተውሰ ሚስት ስላገባህበት ብቻ ሱሪ የኔ ነው ብላ ታስቀረው። ተውሰ ነው የሄድከው። ኮፒ ስላደረጉት ብቻ የኔ ነው ማለት አይቻልም። ስለዚህ የነሱ የላቸውም። ኦሪት የላቸው። ሁለተኛ ቅድም ያልከው ማን ነው? ሕዝበ እስራኤላውያን በጣዖት አምልኳል። ይሄንን ጣዖት የሰራው ማን ነው ያልክ አንተ? ማን የሰራው? የትኛው ሰውዬ ነው ያልክ? የፈለከው አዎ አሮን የሚባል ሰውዬ አብሮ ሰርቷል። እንደዛ ከሆናችሁማ በጣዖትም ታምናላችሁ ማለት ልትለን ነው። ግን አይደለም። አይ ተውሽኛ አንዴ ጠብቀኝ። ለተሳሳትከ አይማ ምን መሰለክ፣ እኔ አንደኛ የመጣሁት እዚህ ከእንትና ጋር እንተዋወቃለን፣ ከጌዲ ጋር በደንብ ነው የምንተዋወቀው። እኛም ቤት ይመጣል ምናምን ነገር። በእኛ ሃይማኖት አሮን ጣዖት ሰርቷል ብለን አናምንም እኛ፣ ምክንያቱም ነብይ ነው፣ የተከበረ ነብይ ደግሞ ጣዖት አይሰራም። ግን ክርስቲያኖች ግን አሮን ነው ጣዖት የሰራው ብሎ ስለሚያምኑ እሱን ክሮስ ቼክ ለማድረግ ነው። እሱ በነገራችን ላይ ቶሚር ምን መሰለክማ፣ ለእውቀት ነው የመጣሁት። በቃ ጀስት እናንተ የምታምኑበትን ነገር
እውቀት አይከፋም ከማወቅ አንጻር ነው እንጂ በሌላ ነገር እንዳትወስዶ። እሺ ከጀርባው የሆነ ነገር ምናምን ነገር የለውም። ከጌዲ ጋር ፍሬንድሊ ስለምንተዋወቅ ነው የገባሁት እንጂ እኔ አልገባም ነበረ። እና በዛ መንገድ ተረዳው። በቃ የምታምኑበትን ነገር ባቅ ደስ ይለኛል። በዛ መንፈስ እንትን በለው። ያወራሃቸው ነገሮች ላይ ፊድባክ እሰጣለሁና ቀጥል። እሺ ለምሳሌ ህዝበ እስራኤል ከግብፅ በወጣበት ወቅት ከሳራን ጋር የወጣ አሕዛቦች ነበሩ። ኦኬ አንድ ነገር ልንገራችሁ ጋይስ፣ ቶቶሎ ለማውራት ሞክሩ። በቃ ትችላለህ። ክፈት ወይ ደግሞ ሌላም ሰው የሚከፍት ማዘጋጀት እንችላለን። አይ እኔ አንተ ክፈት እንግዲህ እንትና ይክፈት። አብርሃም ማይመች ከሆነ ኤቨር ቢ ላይፍ ክፈት። ሰላም አለይኩም። እሺ ከፍታለሁ። ኤቨር እሺ ማን የሚከፍታል? የሚከፍት እሺ አብርሃም ክፈት። በቃ አንተ ጋር እንመጣለን። እሺ በቃ አብርሃም ጋር እንገናኝ። እሺ እና ጌዲ ስላገኘው ደስ ብሎኛል። ሰላሙን ቶሚር እንቀጥላለን እዛ ሀሳባችን። እሺ ገረው ብዬ በዚህ አልሄድምና እሱ ነው የኔ ምልከታ፣ የመጽሐፍ ምልከታ። ስለዚህ አሁን ክርስቲያኖች አህዛብ ናቸው እንጂ እንደ ከአህዛብ ውጭ የሚመደቡ አይደሉም። ራሳቸው አህዛብ ናቸው ማለት ነው። አዎ መጽሐፉ ይናገራል። ኦሪት ከህዝበ እስራኤል ውጭ ያለው ህዝብ ሁሉ አህዛብ እንደሆነ ያስረዳል። ህግና ስርዓት ያልተቀበለ ማለት ነው። አሁን እንደ ህዝብ እንደ ህዝበ እስራኤል በሲና ተራራ ህግና ስርዓት ሲወርድላቸው ያልህ እናደርጋለን በቃ ተቀብለናል አሉ፣ መስክረዋል። በሌላ ግን ተሰብስቦ እንደ ህዝብ እግዚአብሔር ህግና ትእዛዝ የሰጠው ህዝብ የለም። ስለዚህ ከዛ ውጭ ያለው ህዝብ ሁሉ አህዛብ ተብሎ ይጠራል። ስለዚህ ከአይሁድ ህዝብ ማለትም ከአይሁድ እምነት ውጭ ያለ ጠቅላላ አህዛብ ይባላል። ማንም ቢሆን ምንም ቢሆን ማለት ነው። አዎ አህዛብ ነው። ፐርፌክት። በቃ እኔ ብዙ ጊዜ ክርስቲያኖች እቺ አህዛብ የምትለዋን ነገር ይጠቀማሉና ራሳቸውንም ከእስራኤል ከአይሁድ እምነት ያካትቱና ሌላውን ደግሞ አህዛብ የማድረግ ነገር ይታያልና ይሄ እንዴት ነው የሚለው ትንሽ ግራ ስለሚያጋባ ነው። ኤኒዌይስ ጃቢር መጥቷል። ቀጥሉ በቃ በሐሳቡ ላይ በቀደሙ ሐሳብ። እሺ በድጋሚ ሰላም ብያለሁ ቶሚር። ሰላም እንዴት ነው እንትን እንዴት መሰለህማ አሁን እኛ አመጣጣችን ያው እንትን ለጠቅላላ እውቀት ነው። እሺ ጀስት እንትን ማወቅ ብዙን ጊዜ ነው ያብሶ ፈልግ ነበርና የሆነ አክሰሱ የለም። ጌዲን ነው በቃ የማገኘው ከስንት አንዴ፣ እሱም ያው የሚያውቀውን ነገር ይነግረኛልና ከዛ ነገር አንጻር ነውና የቅድም የጀመርከውን መጨረስ ትችላለህ። እንግዲህ እስከፈቀደልን ሰዓት ድረስ አንዳንድ ነገሮችን እንጨዋወታለን። እሺ ችግር የለም። የቅድሙ ጥያቄ ያልከው ያው የክርስቲያኖችና የእናንተ ቶራ ልዩነቱ ምንድን ነው እያልከኝ ያለው? የክርስቲያንም ቶራ ወይም ኦሪት እንዳለው ነው ነገርከኝ እና እሱን ለመመለስ ሞክር ያለው ክርስቲያን የሚባል ኦሪት የለውም። ልክ እንደዚህ በእስራኤል መሪ መርጦ ልክ ሙሴን እንደመረጠ ሁሉ አሮን እንደመረጠ ሁሉ ሌሎች ጻድቆችም አሉ። ለሕዝበ እስራኤል እንደሰጠ ሁሉ ለክርስቲያን ይሄንን አልሰጠም፣ እንደዚህ አላደረገም። ከክርስቲያን ጋር ቃል ኪዳን የሚባል ነገር የለውም። ማን አሸም ቃል ኪዳን የለውም። ህዝቦች ልጆች ብሎ የሚጠራውም እስራኤልን ብቻ ነው። የተገለጸውም የእስራኤል አምላክ ነኝ ብሎ ነው። የክርስቲያን አምላክ ነኝ ብሎ አይደለም። እኔ የአብርሃም አምላክ ነኝ፣
የይስሐቅ አምላክ የያዕቆብ አምላክ የሕዝበ እስራኤል አምላክ ነኝ ነው ያለው። ለማን? ለሙሴ እንጂ እኔ የክርስቲያን አምላክ ነኝ አላለም። ስለዚህ ኦሪት የላቸውም። አምላክነቱ ራሱ እንኳን አምላክነቱን የሰጠው ለእስራኤል ብቻ ነው። ስለዚህ ኦሪት የላቸውም። አለን ካሉ እየዋሹ ነው። ይሄን ካልኩኝ ሁለተኛው ጥያቄ የጠየቀው ምንድነው? ህዝብ እስራኤል ስለ አሮን አይኔ እንትን ጥያቄ እሱ ጋር ስፔሲፊክ ለማድረግ አሮን ነው ወይ ጣውቱን የሰራው? ይሄ ነው ጥያቄ። አዎ እሱ ልነግርህ ነው። እሺ ህዝብ እስራኤል ያው ሲና ላይ በነበረበት ወቅት ከፍተኛ ችግር ነበር። ችግሩ ምን ነው? ልብ አድርግ። እስራኤላውያን ገና ከግብፅ እንደወጣ አንስቶ ግብፃውያን አብረው ተከትለው ወጣው። አብረው የወጡ ግብፃውያን አሉ። እንዴት ወጡ? ለምን ፈቀዱላቸው? አላቅም፣ ግን ወጣዋል። ከዚያ ተከታትሎም ለመውጣት የፈለጉት የፈርዖን ወታደር ነበር። እሱ ከውሃው ላይ እንደቀረ ማንም ሰው ያውቀዋል። እነዚህ ሰዎች የወጡበት መንገድ ያው እስራኤላውያንን በተለያዩ ወንጀሎች ለማጥፋት ነበር፣ ለማሳሳት ማለት ነው። ልክ እነዚህ አብረው የወጡ ሰዎች ሙሴ 40 ቀን ነው 40 ሌሊት ነበር በተራራው መካከል የነበረው። ከህዝቡ መሃል አልነበረም በዚያን ወቅት። እነዚህ ሳፍ ሱፊም ሬብራብ ነው ያላችሁ ቅድምና፣ ሬብራብ አይደለም የሚባሉት ሳፍ ሱፊም። ሳፍ ሱፊም ማለት በዕብራይስጥ ቋንቋ ጭራሽ የእስራኤል ዘርም የሌለበት አሕዛቦች ማለት ነው። እኒህ ሰዎች ምን አሉ? ሙሴም ጥሏችሁ ሂዷል፣ ሸሽቷል፣ ከኛ አምጦ ጫካ ላይ ምድረ በዳ ላይ የጣላችሁ እንድታልቁ ነው በዚህ ውስጥ። ስለዚህ በፈርዖን ቤት ምናምነው የነበረውን አሞን የሚባለውን ጣዖት እንስራ ነበር ያላቸው እና በዚያን ወቅት ጠብ ሁሉ ተነስቶ ነበር። ከማን ጋር? ከአሕዛቦች ጋር። አንሰራም አናምንም በሚል ማለት ነው። ስለዚህ አይ መስራት አለብን ነው። ማንን? አሞንን። አሞን የሚባለው የግብፅ ጣዖት ማለት ነው። ልክ ከሴቶች ከጀሯቸው ያለውን ወርቅ ሁሉ እስከ ጀሯቸው በጥሰው ወርቃቸውን መሰብሰብ ጀመሩ። ልክ በሆነ ዕቃ አዘጋጅተው ወርቁን ለማን ሰጡት? ወስደው ለአሮን። ልብ አድርግ። አሮንን በዚያን ወቅት ለመግደል ነበር ፍላጎታቸው። ምክንያቱም የሞተም ሰው ስለነበር። ለምንድን ነው አሮንን መግደል የፈለገው? አሮን ሌዊ ማለት የቤተ መቅደስ ሰራተኛ ማለት ነው። ኮሄን ማለት ደግሞ የቤተ መቅደሱ አጠቃላይ ቀዳሽ ማለት ነው። ሌዊም ኮሄንን ሕዝበ እስራኤል በዚያን ጊዜ ለምሳሌ አሮን ያጋጣም ያ ችግር ቢደርስበት ኖሮ ሕዝበ እስራኤል ላይወጣ ይችል፣ ወርት ላይ ይቀበል ይችል ነበር። ምክንያቱም ከሕዝበ እስራኤል ትልቁ ቅዱስ ነገር ሌዊ እና ኮሄን ነው። ኮሄን ከሌለ ቤተ መቅደስ አይኖርም። ሌዊ ከሌለ ቤተ መቅደስ ሊሰራ አይችልም። አስፈላጊ ነው ሁለቱ። አሮን ምን ነው የነበረው? ሌዊም ኮሄንም ነው የነበረው። ስለዚህ እሱ ችግር እንዳይደርስበት ፈለገ። እኔ ከሞትኩኝ አበቃ እስራኤል በቃ ቀረ፣ በዚህ እንዳሉት በዚህ ጫካ ውስጥ ሊቀር ነው። ስለዚህ የግድ ነው እነሱን ተቀብሎ ይህን ወርቅ የሆነ ነገር ማድረግ ነው ብሎ አሰበ እና ጸለየ።
እና ወርቁን ምንድን ያደረገው? ደፋው ከመሬት። ልክ በየልባቸው አድረው ነበርና ይሄ አሞን የሚባለው ጣዖት በራሱ ሰዓት ነደደ እዚያው ላይ እንጂ ቅድም እንዳልከው አሮን ቅርጽ አውጥቶለት አሮን እንደዚህ ይሄ አፉ ይሄ ምናምን ብሎ ቅርጽ አውጥቶ የሰራው አይደለም። አሮን ወርቁን አጠራቅሞ መሬት ነው የደፉት። መሬት ቀጥታ ወርቁ እንደተደፋ ሰዓት ነው የነደደው። በራሱ ተሰራላቸው። በራሱ ነው፣ በሰዓት ነው የተሰራው። ሰው ቀጥቅጦ ምን ብሎ አይደለም የሰራው። ያኔ ልክ ጣዖቱ ላይ ምን ሆነ? መጨፈር፣ ያው አሕዛብ እንደሚያደርገው ጭፈራው ቀጠለ ማለት ነው። ያኔ ነው ሙሴ ብሎ የጠራው። ማን ነው የጠራው? ይሄ እግዚአብሔር ማለት ነው። ሂድና ህዝቦችህን እያቸው አለው ማለት ነው። ያኔ ለዋካ ብሪት የሚባለውን ሰጥቶ ሰደደው። ለዋካ ብሪት የሚባለው በድንጋይ የተጻፈው 10ቱ ቃላት ማለት ነው። ኦኬ። ሙሴም ወረደ ከምኑ ከተራራው። በወረደ ጊዜ ህዝቡን ባየውም ጊዜ ጭፈራና ዝሙት ጀመረ። እዚያው ላይ ማን ነበር ይህን ሲያደርግ ነበሩት? አብሮት የወጡት ምን አሕዛቦች ነበሩ። ያኔ ከምን ላይ ጣለው? ከጣዖቱ ላይ። ምኑን? የተቀበለውን ቶራ ማለት ነው። በዚያኔ መሬት ተሁለት ተከፈለ። ያ የነበረው አመንዛሬና ወይም አሕዛብ በዚያን ጊዜ ነው መሬት ተከፍቶ የዋጠው። መሬት እንደ እሳት ነው የተቃጠለው በዛን ወቅት። እና አሮን ያንን ጣዖት በፍጹም አልሰራውም። አሮን ቢሰራው ኑሮ ክንህናው ምኑም በዛ ላይ በተቋረጠ ነበር። እንትን ቶሚራ እዚህ ጋር ሀሳቡን ያነሱት ምን መሰለህማ፣ እንደ መጽሐፍ ቅዱስ ጣዖቱን የሰራው ያው አሮን ነው ተብሎ ይታመናል። በእኛ በቁርአን ደግሞ ያው አሮን አልሰራውም ብለን ነው የምናምነው። እኛ አሮን እንዳልሰራው ነው የምናምነው። ያንን ነገር ለማወቅ ነው እና ክሊር ነው መልሰልኛል። ቀጣይ እነሱ እንኳን አልሰሩትም። አሕዛቦች የነበሩትን ሰፍሱፍም ተብሎ የሚጠሩት የነበሩትም አልሰሩትም። ፖይንቴ ማን ሰራው ሳይሆን አሮን አለመስራቱ ነው። በቃ አሮን አለመስራቱን ለማረጋገጥ እነሱ ቢሰሩትም ባይሰሩትም የኔ ፖይንት እሱ አይደል። እኔ ስለ አሮን ብቻ ነው ማወቅ የፈለግኩት። አሮን አልሰራው። በቃ ቴንኪው። መልሰው ወደ ቀጣይ ጥያቄ ልሂድ። እሺ እንትን ያው አሁን በክርስትና ሃይማኖት በሰፊው ምን ተብሎ ይወራል? ከጥንት ጀምሮ ነቢያቶች ፈጣሪ እግዚአብሔር ራሱ ከልጅ ተወልዶ ሰው ሆኖ ወደ ምድር መጥቶ ተሰቅሎ ያድንናል ብሎ ያምናሉ። እና እናንተ ወደ ምድር ይመጣል ብላችሁ የምታስቡት መሲህ ለእናንተ ኃጢአት ተሰቅሎ ሞቶ መስዋዕት ሆኖ ያድነናል ብላችሁ ታምናላችሁ? ስለ መሲሁ ምንድን ነው ያላችሁ ትምህርት? ከክርስትናው ጋር ያለውን ትምህርት አንድ ላይ ጠቅለል አድርገህ እስኪ ሂድበት። እኔም ዋርኒንግ እያሳየኝ ነው እና ቶሚር ትንሽ ሊንክ ታፕታፕ አድርገሽ ሁላችሁ። እኔም ዋርኒንግ እያሳየኝ ነው እና ቶሚር እንትን ማለት ቅድም ከክርስቲያኖች ጋር ኦሪት አላችሁ የሚል እነሱ የላቸውም ማለት የተሰጠቱም ህግም የላቸውም። ግን የሰረቁት አለ። ቅድም ቶሚር እንዳነሳ ማለት ነው። ማታውሰህ ሰርግ ስላገባህ የሰው ሱሪ ያንተ ሱሪ ሊሆን አይችልም፣ ትመልሰዋለህ። እዛ ላይ ማለት በኦሪት እንደሚያስረዳው ወይም ደግሞ ታናህ 3 ክፍሎች አሉት። በ3 ይከፈላል። ትልቁ ነገር መጀመሪያ ይሄ የኦሪት ወይም ቶራህ የሚባል ትልቁ ህግና ህጎች ማይቀየሩ ዘላለማዊ ፍትሃዊ የሆን ማይቀየር ከትውልድ እስከ ትውልድ ምንም ማይሻሩ ፍትህ ያለባቸው ህግ ነው። ከዛ በኋላ የነቢያቶች አሉ። ከዛ ደግሞ ጽሁፎች አሉ። ሁሉ ነገር የሚፈታው ግን በኦሪት መሰረት ነው። የኦሪት ህግ ነው፣ የመኖሪያ ህግ ነው። እግዚአብሔር ሲፈጥረን እኛ የምንተዳደርበት ውስጣዊ ስርዓት ነው እሱና ለዘላለም ጠብቁት፣ ለዘላለም በዚህ ሂዱበት የተባለም ለኦሪት ነው። ነቢያቶችና ንጉሶች ደግሞ የኦሪት አስፈጻሚዎች ናቸው። ነቢያቶች ደግሞ ህዝቡ ከህገ ኦሪት ሲወጣ እንደዚህ አድርጉ እያለ ህዝቡና እግዚአብሔር የሚያገናኙ ጻድቅ ሰዎች ናቸው። እና ይሄ አጠቃላይ የእንትኑ ርዕስ ነው የሰጠው። ለክርስቲያኖች ግን የተሰጠ ምንም እንትን ነገር የለም።
ያው ስለ መሲሁ ግን ያው አንዳንድ እንትኖች አሉ። ቶሚር ወይም ደግሞ ስቴት ኦፍ እስራኤል ያብራራሉ። እሺ እሺ እስማ ያለያ ግን የወንድማችን ጥያቄ አለ። እሱን እንድናብራራ ከተፈለገ ያው እንትን ቶሚ ሂድበትና እነሱ የሚጨምሩት ካለ ይጨምራሉ። ኦኬ አይሻልም? እና እንትን ነው ጥያቄን አድሬስ እንድታረገው በክርስትና ሃይማኖት ከጥንት ጀምሮ ነቢያቶች አምላክ ለኛ ብሎ ሰው ሆኖ ከማርያም ተወልዶ ተሰቅሎ ሞቶ ያደነናል ብለው ለኃጢአታችን ያደነናል እና በቃ ያለዚህ መስዋዕት አንድንም ብለው ነው የሚያምኑትና እናንተ ይመጣል ብላችሁ የምታስቡት መሲህ ተሰቅሎ ያድናችኋል። ይሄ አጠቃላይ ጀነራል ያለውን ነገር የእናንተን እምነት ስለ ኢየሱስ ክርስቶስ መጥቶ ተሰቅሏል ስለሚባለው ክርስቶስም ያላችሁን ነገር ምናምን ነገር ክሊርሊ ንገረን። ቴንኪው። እኛ የሚሰቀል ወታደር የሚሰቅለው አምላክ አይደለም ያለን። እኛ ቂጣ የሚበላ አምላክ አይደለም ያለን። እስራኤላውያን ከኢየሱስ በፊት አምላክ የነበረንን እንጂ ኢየሱስ ከተወለደ በኋላ አምላክ ያወቅነ አምላካችን ያወቅነ ወይም አምላካችን የተገለጸልን አይደለም። ከማንኛውም ሕዝብ በፊት አምላክ የተገለጸለት ኦሪት የተሰጠነ ሕዝቦች እስራኤላውያን ነን። ከኢየሱስ በፊት አምላካችን የምናውቅ ነን እኛ ከአብርሃም ጀምሮ። እኛ የምንጠብቀው መሺያህ ማለት የተቀባ ማለት ነው የሚቀባ ማለት ነው። መሺያህ ማለት ሙሼህ ማለት መቀባት ማለት ነው። ከኢየሱስ በፊት አሁን ከምንጠብቀው መሲህ ብሎ ከምንጠብቀው ራሱ በፊት የተቀቡ ብዙ ነብዮችም ነበሩ። ልክ እንደነበሩት ነብዮች ሶስተኛውን ቤተ መቅደስ የሚሰራ ነብይ ማን አሸም ያስነሳል፣ እግዚአብሔር ያስነሳል ብለን ነው የምንጠብቀው። የሚያስነሳው ከህዝቡ መሃል ነው፣ የሚወለደው ከህዝበ እስራኤል መሃል ነው እንጂ የሚሰቀል መሻህም የለንም፣ የሚሰቀል መሲሁም የለንም። ተሰቅሎ በሱ ደም በምናምን እኛ በሰው ደም አንድን። እኛ እስራኤላውያን መዳን የሚችለው በአምላካችን በአብርሃም በያዕቆብ በአብርሃም በይስሐቅ በያዕቆብ በእስራኤል አምላክ እንጂ በሰው አይደለም። እኛ በሰው አንነን። ሰው በራሱ ጣዖት ነው። ከኢየሱስ ጋራ በፍጹም እኛ ግንኙነት የለንም። ኢየሱስ እውነት ነው፣ እስራኤላውያን ነው፣ አይሁድ ነው። እናቱ አይሁድ ናት፣ እውነት ነው። አባቱ ደግሞ ግሪካዊ ነው፣ አይሁድ አይደለም። አባቱ በራሱ ተሰቅሎ ነው የሞተው። አባቱም ራሱ ምርጥ ወታደር ነበር በጊዜው። እነሱ እንደሚሉት እንደዚህ ነው ተረግዞ ምናምን ሰው ሆኖ መጣ፣ ስጋት ሆኖ ተወለደ፣ ከዚያ ምናምን። ይሄ ውሸት ነው፣ ውሸት ነው። እንደዚህ አይነት ነገር እኛ አናምንም። እኛ የምንጠብቅ ነው መሲሁ፣ የምንጠብቀው መሻህ የነበረውን ስርዓት የሚመልስ የነበረውን ቤተ መቅደስ የሚሰራ ነው። አዲስ ህግም አይደለም የምንቀበለው፣ ያን የነበረውን የሚመልስ ነው። መሲሁ በሚመጣበት ወቅት ቤተ መቅደስ ብቻ አይደለም ዓለምንም ጭምርት የሚያጸዳ ነው። እርክስና በዚያን ወቅት በእግዚአብሔር እርዳታ በሱ እርዳታ ይመጣል።
ያኔ ይሄ አሁን የምንሰማው ሁሉ የሚጸዳበት እኛም ቤተ መቅደሳችን የሚቆንበት ሕዝበ እስራኤልም ለአምላኩ የሚገባ ነብይ ደግሞ ሌላ አለ እንጂ ይሄ መሲህ ሲመጣ አንድ ወንበዴ ወስዶ የሚሰቅለው የሚገርፈው አይደለም። ባጠገው መቆም እንኳን አይቻልም። አይተናል። ሙሴን ባጠገው የቀረበው አንድም አማልቃውን አልነበረም። አብርሃምን የቀረበው አንድም አልነበረም። በጣም ታላቅ ነብዮች ነበሩ። ማንንም የደፈራቸው አልነበረም እነዚህ። ምክንያቱም ያሸም ኃይል አላቸው። የእግዚአብሔር ኃይል አላቸው። እንደ ኢየሱስ እየዞረ የገብስ እሸት እየቆረጠ እንትን እያለ ምናምን ይሄ ውሸት ነው። እነሱ ክርስቲያኖች የሚያምኑት ከኢየሱስ ጋር ተያያዘ የሚያምኑት ዝም ብሎ ቅብጅት ነው፣ ቅጀት ነው፣ ውሸት ነው። ከነሱ አንድ እውነት ነገር የለም። ማውራት እንችላለን። ዛሬ ካንተ ጋር ቢሆን ማውራት እንችላለን። አንድ ባንድ ማውራት እንችላለን። ጥቅስ በጥቅስ በነድበት አሁን አንተና ብናወራ ምንም የምትዘው ነገር አንድ ነገር አታገኝም። እዛ ወልድ መንፈስ ቅዱስ ምናምን እያለ ሲዳክር ሊውላል እንጂ ነው አይደለም። ይሄን ነው የምልህ ወንድሜ። አመሰግናለሁ። ሌሎች መጨመር የምፈልጉት ነገር ካለ ጨምሩና እንሄድበታለን ሐሳቡ ላይ። ይሁዳ በዚህ ላይ የምትጨምርበት ነገር አለ? ስለ መሲህ የሚሰቀል ነው ወይ ይላሉና ተሰቅሎ የሚያድን መሲህ አለ ወይ? ከዚህ ጋር ግን ተያይዞ አብርሃም ጨምራችሁ ብትነግሩ የምንፈልገው ነገር አምላክ ማለት በእናንተ እምነት አምላክ ኃጢአትን ለመማር ደም ይፈልጋል ወይ? ማለት የእንስሳትም የሰውም ደም ያስፈልገዋል ወይ ኃጢአትን እንዲምር? ምክንያቱም ብዙ ጊዜ በብሉይ ኪዳን በእንስሳት ደም ነው ኃጢአት አምላክ የሚምረው፣ ማለት በደም ካልሆነ ኃጢአት አይማርም የሚል እምነት አለና እሱንም አያይዛችሁ ብታብራሩልን። እሺ፣ ያው ቅድም እንዳለው መሲሁ የሚመጣበት ዓላማ አለ ማለት አንድ የተበተነ የእስራኤል ሕዝብ መመለስ፣ ከዛ ሁለተኛ ደግሞ የዓለም ሰላምና ፍትህ ማለት በዛን ጊዜ ነገስታቶች ሰይፋቸው ማረሻ ያደርጋሉ። ሁሉም ሰው ወደ ስራ ይሄዳል፣ ሁሉም ሰው ወደ ፍትህ ይሄዳል ይላል። ማለት በሱ ፊትም የሚቆም የለም፣ በትንፋሹም ሰው ይገድላል። የግብፅ ወንዝ በሰባት ተደርጎ ይመታል፣ በአፍ ውስጥ ትንፋስ ሰዎችን ይገድላል፣ ኃጢአተኞች ይገድላል ነው የሚባለው። ያ መሲህ ከተሰቀለ ምኑ መሲህ ሆነ ታዲያ? የትኛው ጋር ማለት የሚመጣው መሲህ ዓለም ሰላም ለማድረግ ነው። የሰው ልጆች የተዳፈነ ፍትህ ለሰው ልጆች ለመስጠት ነው። ስለዚህ የተሰቀለ በሰዎች የሚሞት እስራኤል ሊያድን አይችልም። ምክንያቱም ሞቷላ። ከሞት በኋላ እንዴት ያለ ሰው ማዳን ይችላል? አይችልም። ስለዚህ በእስራኤል የምንጠብቀው መሲህ ዓለም ሰላም የሚያደርግ ማለት በዛን ጊዜ አንበሳ ሳር ይበላል፣ ተኩላና በግ አብረው ይውላሉ ይላል። ይሄን የሚያሟላ ሰላም የሚያመጣል። ሰዎች ራሱ ሁለት ሰዎች ሆነው አንድ ጊደር ማለት ይገዛሉ። ከዛ ከአንዷ ጊደር የተነሳ ወተት ይጠግባል እንጂ የተሰቀለ ተሰቅሎ የሚያድን መሲህ የለም። ምን ኃይለኛ ንጉስ ነው የተቀባ ነው የሚሆነውና በዚህ ላይ ደግሞ ይሁዳ ጨምርበትና እንሄዳለን። ይሁዳ እሺ፣ አሎ ወንድም ሰላም ለሁላችሁ። እሺ፣ አሁን ነው የገባኝ። በብዙ ስታወር ቆይታችሁ ከሆነ አልደረስኩም። ያው ለጃስ ጠይቅ ሰማት ግን ስለ መሲህ ያላችሁ አስተሳሰብና ስለ ክርስቲያኖች መሲህ ብለው ስለተቀበሉ ስለ ኢየሱስ ይመስለኛል። አይ ቲንክ በእስልምና የሚቀበሉታል ምን እንደ መሲህ እና ስለሱ ያላችሁ አመለካከት ምን ነው የሚለው? ቅድም ቶሚያ ተናግሯል። መሲህ ማለት የተቀባ ነው፣ ማሺያህ ነው የሚለው ኢብራይስጥ። መሲህ የሚለው ያው ማሺያህ ለማለት ተፈልጎ ነውና ይሄ የተቀባ ብቻ ለወደፊት አንድ የሚመጣ ብቻ አይደለም ተደርጎ የሚታሰማት። ካሁን በፊት መሲህ ነበረ ነው። ምን መሲህ የተቀባ ነው። የክህነት አገልግሎት የተሰጠው ካህን መሲህ ነው የሚባለው። የወይራ ዘይት ቅዱስ ዘይት የፈሰሰበት ነገስታቶች ሲነሱ ከነ ሳኦል ጀምሮ ያሉት ነገስታቶች በይሁዳ የነገሱ ነገስታቶች በሙሉ እነሱ ሁሉ መሲህ ናቸው። ዳዊትም ራሱ መሲህ ነው።
ሳኦልም መሲህ ነው የነበረ እና ይሄን ስልጣን ሲሰጣቸው ነው። ነቢያትም መሲህ ተብሎ ተጠሩ አሉ። ሲቀቡ ማለት ለነቢይነት ሲቀቡ መሲህ ተብሎ ተጠርተዋል። እና ይሄን ምንድነው ስልጣን መሰጠት ነው። ስልጣን ሲሰጥ ለምሳሌ አሁን የመጨረሻው መሲህ ከዳዊት ዘር ነው የሚመጣ እና በዳዊት ዙፋን የሚነግስ ነው። ለዓለም ሰላም ያመጣል ተብሎ ነው የሚጠበቀው። እና እኛ ስንጠብቅ መሲህ ሲባል በቃ እንደ በፊቱ እንደነ ሰለሞን እንደነ ዳዊት መልካም አስተዳደር የነበረው የእግዚአብሔር ሕግ የሚያስፈጽም ህዝቡንም በመልካም መንገድ የሚመራው ወደ እግዚአብሔር ወደ ፈጣሪ የሚያቀርብ ንጉስ ነው የምንጠብቀው እንጂ መሲህ ሲባል አንዴና መጨረሻ መጥቶ ማለት ከሌሎቹ አብልጦ የሆነ ትልቅ ቦታ ይሰጠዋልና ለዛም ነው ሌሎቹ ይሄ መሲህ መጨረሻ የሚመጣው መሲህ አምላክ ነው ተብሎ ግምት እንዲሰጡ የተደረገው በጣም ትልቅ ግምት ስለተሰጠው ነው ስለ መሲህ። እና በቃ ያለፉትን መሲዎችን ማየት በቂ ነው እንደ ታሪክና ያም ነግሶ በእስራኤል ላይ ልዩ የሚያደርገው ግን በዓለም ላይ ሰላም ያመጣ ነው። ህዝቡን ወደ እግዚአብሔር ወደ አንድ ፈጣሪ ወደ አንድ አምላክ ይመልሳል። ባለጋገት ምንድነው ለሚለው ቶሜር ቅድም ተናግሯል። አባቱ ግሪካዊ ነው፣ እናቱ ግን ማርያም የምትባለው ወይም ደግሞ ሚሪያም በዕብራይስጥ በመስለኛል ደግሞ በአረብኛ ነው ሙስሊሞች ማለት መርየም እና ከሷ የተወለደ በእናቱ አይሁዳዊ የሆነ ሰው ነው። እና ሰው እንደማን እንደሌሎችም ጥፋት አጥፍቶ ፍርድን ተፈረደበት ነው። በይሁዳውያን ያለው አመለካከት እንደ መሲህም አይቆጠርም እንደ ነብይም አይቆጠርም። ህዝቡንም ደግሞ አስቷል ተብሎ ነው የሚቆጠረውና ሌሎች ጥያቄዎች ካሉ መጠየቅ ይቻላል። ያለው ነገር ግን ከክርስትናም ከእስልምናም የሚለየን እንደ መሲህ ማንቆጥረውም እንደ ነብይ ማንቆጥረውም። እናመሰግናለን። ኤቨር ማንሳት የምፈልገው ሀሳብ ካለ ቀጥል፣ ካልሆነ ቀጥል። ያልኩ ነው የደም እንትን ኤቨር የጠየቀው ጥያቄ አለና በክርስትና ሃይማኖት ደም ሳይፈስ ስርየት የለም የሚባል አለ። በቃ ያለ ደም ስርየት የለም ይላል እና ኢቨን ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ ላይክ ተሰቅሎ ሞቶ ካልተነሳ ወንጌላችን ሁላ ከንቱ ነው ማለት ይሄ በቃ ይሄ ደም መፍሰሱ በጣም ይሄ ዋናው ነገር መሆኑን ይናገራሉና ደም መፍሰስ አለበት ግዴታ የሰው ልጅ ይቅር ለመባል ከኃጢአቱ ለመንጻትና በብሉይ ኪዳን እንደዚህ አይነት ስርዓት አለው። ደም ካልፈሰሰ ፈጣሪ ይቅር አይልም የሚባል ነገር አለው በእናንተ? ይሄን ነበር ይጠይቀው። ተያይዞ ደግሞ ያው አሁን ቅድም ቶሜርም እያለው ነበረ ያው ከዚህ በፊት 2 ቤተ መቅደስ ነበርና ሁለቱም ፈርሷል። አሁን ሶስተኛው እንግዲህ ይመጣል የሚሉት መሲህ አላቸውና እነሱ እሱ ነው የሚሰራው ብለው ነው የሚጠብቁትና ያለ ቤተ መቅደስ ደግሞ የደም ስርየት የለምና ማለት በእንስሳት እንኳን የሚደረገው ስነ ስርዓት ማለት ነው። እሱ በሌለበት አሁን በዚህ ዘመን እንዴት ነው የምታከናውኑት የሚለውንም ብትነግሩ አያይዛችሁ ማለት ነው። እሺ ጥሩ። አይ መጀመሪያ አነሳው ጥያቄ ላይ ደም ማለት ደም ሳይፈስ ስርየት የለም የሚል የመጽሐፍ ቅዱስ አንቀጽ የለም፣ እንደዚህ የሚል መልእክት የለም። ነገር ግን የኃጢአት መስዋዕት፣ የደህንነት መስዋዕት፣ የሌሎችን መስዋዕቶች እየተባለ መስዋዕት እንዲያቀርቡ የእንስሳ መስዋዕት ተደርጎና አንደኛ ሲቀርብ የነበረው የእንስሳ መስዋዕት ነው የሚቀርብ የነበረ ሰውን ሰዋልኝ አላለም እግዚአብሔር። እንዲሁም ዘርህን ለሞሎክ አሳልፈህ አትስጥ እያለ ሁሉ በጣም ሲያስጠነቅቅ ነበር። በዛን ዘመን በእስራኤላውያን ወደ እስራኤል ሀገር በገቡበት ዘመን የነበሩ ህዝቦች ለአማልክቶቻቸው ልጆቻቸው ሁሉ ያሳልፉ ነበር፣ መስዋዕት ያደርጉ ነበርና ይህንን ፈጽሞ እግዚአብሔር ሲያስጠነቅቅ ነበር። ለአምላክህ መልካም አደረግኩ ብለህ ልጅህን እስከ መስዋዕት እንዳደርስ ለእኔ አልፈልግም። ይህንን እንስሳ ግን መስዋዕት እንዲያቀርቡ እንትባልና እንስሳውን ሲያቀርቡ ግን ያለ ደም ሳይፈስ ስርየት የለም ብሎ አይደለም። ሌሎች መጽሐፍ ቅዱስ ላይ ስናነባታች ከሆነ የሚለው ምንድነው? የእግዚአብሔር መስዋዕት የተሰበረ መንፈስ ነው ይላል። ሰውንስ በንስሐ እንዲመለስ የሚፈልግ እግዚአብሔር ሕዝቅኤል 18 ላይ አለ፣ ኦሪት ዘዳግም ላይ አለ። እነዚህ በሙሉ እግዚአብሔር የሰው ልጅ በሙሉ በንስሐ እንዲመለስ የሚፈልግ መስዋዕቱ አይደለም ኃጢአቱ የሚያስተሰርይለት መመለሱ ነው። ኃጢአቱ እንዲሰምርልህ ነው የሚለው መስዋዕቱ እንዲሰምርልህ እንዲናዘዝ ነው የሚፈልግ እግዚአብሔርና ኑዛዜ ነው መመለስ ነው። የተመለስ በሌለበት ጊዜ መስዋዕት በማይቀርበት ጊዜ የሰው ልጅ ከተጸጸተ ከተመለሰ ከኃጢአቱ ከተመለሰና ያንን ኃጢአት ማይደግም ከሆነ
ወደዛ ስራ የማይመለስ ከሆነ እግዚአብሔር ይቅር ይለዋል። ማሪ ነው እግዚአብሔር። መስዋዕት ስላልቀረበልኝ አልምርህም የሚል ቃል የለውም እግዚአብሔር። ተመለሱን ወደ እናንተ መለሳለሁ ነው እና መመለስ ነው። በዕብራይስጥ ትሹባ ይባላል። ትሹባ ማለት መመለስ ነው። ከነበረው ኃጢአት መሆኑን ካወቀ እንዲመለስ ነው እግዚአብሔር የሚያዘው እንጂ ደም ካልፈሰሰ ስርየት የለም የሚል መጽሐፍ ቅዱስ የለም። ይሄን ስህተት ነው። የሰው መስዋዕትም ደግሞ አርግልኝ ብሎ እግዚአብሔር ማላዘዘም ያለው አምነት ሌሎች ወንድሞች ይጨምሩ ወይ ነው ያለ አምላከት ነው። እሺ ያልገብ ማለት ጥያቄ ካላችሁ እጃ ቀጥልና ጥያቄ ግን ጠይቆ ነበር መሰለኝ። ትንሽ አልገባኝ፣ ግልጽ አልሆነልኝ። ቶሚር በዛው ይናገራል። የትኛው ጥያቄ? ቤተ መቅደስ ምናምን ቢል አንስቶ ነበር ልበል? አዎ መስዋዕት የሚፈጸመው ይሄ ዘሌዋውያን ላይ ያለው ስነስርዓት የሚፈጸመው ይሄ እንስሳት ስነስርዓት የሚፈጸመው በቤተ መቅደስ ነውና ኦልሬዲ ያ ቤተ መቅደስ አሁን ፈርሷል እና አሁን በዚህ ሰዓት እንዴት ነው ይሄ ስርየት ስነስርዓቱ የምታካሄዱት የሚል ነው። ግን ያው ነክተኸዋል ኦልሬዲ። ያው ይሄ ባይኖርም ይሄ ምንድን ነው ሹብሄ ነው ያልከው በሂብሩ ትሹባ ማለት መመለስ፣ ከኃጢአት ከሰራው ስራ ከበደል መመለስ መጸጸት፣ ይሄን ሙሉ ያደርጋል ነው። ንስሐ ተውባ ማለት ነው። በአረበኛ ተውባ የሚባለው ወይ ተውበት የሚባለው በዕብራይስጥ ትሹባ ነው የሚሉት። ትሹባ ማለት መልስ ማድረግ ከኃጢአት። አዎ በቃ መልሰዋል ኦልሬዲ። ያው ተያያዥነት ያው የግዴታ ቤተ መቅደሱ ባይኖርም ያው ንስሐ መግባት ኃጢአትን ያሰርዛል ነው። ደም መፍሰሱ አምላክ አይፈልገውም ነው ያው አጭሩ መልስ። እኔ መስዋዕት አልፈልግም ብሎ የሚል መጽሐፍም አንብ ከሆነ አለ፣ በእነ ዳዊትም አለ በተለያየም። እኔ መስዋዕት መች ፈለኩኝ ፍርድን ታረጉ ዘንድ ነው እንጂ መልካም ሰሩ ዘንድ እያለ ብዙ ነው ይናገራልና መስዋዕት ካልተሰዋ ደም ካልፈሰሰ ስርየት አይደረግላችሁ የሚል ቃል ፈጽሞ የለውም። የመጽሐፍ ቅዱስ ጥቅስ አለ። ከመስዋዕት ይልቅ ምህረትን የምወድ አምላክ እኔ ነኝ የሚል ጥቅስ አለ። እሺ እንትን ቶሚር የምጨምረው አለ? የምጨምረው ከሌለ እንቀጥል። በነገራችን ላይ በጣም አሪፍ ትልቅ መጽሐፍ ነው እያስገለጣችሁ ነው ያላችሁት። እስኪ አንተ አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። ከአንድ ከምትወደው ከአንድ ቤተሰብ ከሆነ ትልቅ ሰው ጋር ተጣላህ እንበል እና እዚህ ሰውዬ ጋር ታረክ እና ለዚህ ሰውዬ ጋር ታርቀሃል። ይህን ሰውዬ ከቤት ማስተናገድ ፈለግ። ይህ ሰውዬ ጣላው ሰውዬ ታርቀኸዋል፣ ማስተናገድ ትፈልጋለህ። ግን ይህን ሰውዬ በጣም በክብር ለመቀበል በጣም ጓጉተሃል እና በምን ልትቀበለውና ደስ አላል ሰውዬውንም አንተም እንድትደሰት ተደስተህ እንድትቀበለው ተደስቶም እሱም እንዲመጣ ርቁም በእውነት ሰላም እንዲሆን የበለጠ ጠበቅ እንዲል በምን ልትቀበለው ትችላለህ? ይሄንን የምትወደውን ቤተሰብ ግን ምን ልታደርግለት ትችላለህ? ያው ዝግጅት ታረጋለህ። እሱን ሊያስደስተው የሚችል የተለያዩ ነገሮች ታረጋለህ። ስጦታ ሊሆን ይችላል። በአቀባበል ውስጥ ብዙ የሆኑ እንትኖች አሉ። ለምሳሌ ያው እንደዚህ በጥቅል ስነግርህ እሱን ሊያስደስተው ሊወደው ይችላል ብለህ የምታስበውን ነገር በክብር ታቀርብለታለህ። ስለዚህ ሰውየው ያ ማለት ሰውየውም ስለሚፈልግ አንተም ሰውየውን ከቤትህ አመጣህ ለማስተናገድ ስለምትፈልግ ስለምትወደውም ጭምርት ነው። እኔ ይገርመኛል። ቤተ መቅደስ ውስጥ ደም ሊፈስ ይችል ይሆናል፣ ይፈሳል ደማው። የኛን መገዛት የኛን እሱን መውደድ የሚገልጽ እንጂ አዎ ይሄንን በካላረዳችሁልኝ እናንተን አርዳችኋለሁ እያለ አይደለም። አየህ ካንተ ቀደም እንዳልኩት የምትወደው ቤተሰብህ ከዚህ በላይ ደግሞ እግዚአብሔር እኛ ለሱ መገዛታችን እሱን መውደዳችን በእውነት ከሱ ውጭ ሌላ የለንም ብለን ልክ አብርሃምን ማየት ይቻላል። አብርሃምን እኮ
አንተ ጋር ቃል ኪዳን ምገባው ልጅክነን ምን አድርግልኝ ያሉ ቁርባን አቀርብልኝ ያሉ ከአንተ ጋር ቃል ኪዳን ምገባው ስትገረዝ ነው ብሎታል። ልጁን ለማረድ ነው ሄደው ታማኝነቱን ለመግለጽ ነው እንጂ ስትሰርቁ ለህ እያደርህ ስታመነዝሩ ለህ እያደርህ ስትዋሹ ለህ እያደርህ እንዴ አንድ ጥጃ አርጄ ይቅር ይለኛል ማለት ይሄ ትክክል አይደለምና ለዚህ አይደለም ያ አይደለም የኛን የውስጥ ሌሎቻችሁም ታፕታፕ አድርጉ እስኪ እንዲሰማ ድምጾች ኔትወርክ እየተቆራረጠ ነውና ታፕታፕ አድርጉ። እሺ እንትን ታፕታብና ኮፒ ሊንክ አድርጉ። እሺ ታፕታቡን አንዴ 50 ሺህ እናስገባው ያጀማ ሁላችሁም አንዴ ታፕታብ አድርጉ። ኮመንት ላይ ትርፍ ነገር አትጻፉ። እሺ ቀጣይ አንድ የመጨረሻ ጥያቄ ልጠይቅና ሌሎች የሚጠይቁት ካለ ይጠይቃሉ ወይ ለሌላ ቀን በሰፊው እንገናኛለን። ቴንኪው ግን ለጊዜው አሪፍ ጊዜ ነው እያሳለፍን ያለ ነው። እንትን አብርሃም እስራኤላዊ ነው ብላችሁ ታምናላችሁ? አብርሃም እና ይስሐቅ እስራኤላዊ ናቸው ብላችሁ ታምናላችሁ? የእስራኤል አባት ማን ነው? ያው ይስሐቅ ነው እንተ ያዕቆብ ነው እስራኤል የተባለው። የእስራኤል አባት ማን ነው? እኔ እንጃ ንገረኝ። እናንተ የምታምኑትን ንገረኝ። እኔ ለማወቅ ነው የጠየኩህ። እኔ አሁን ከእናንተ በጣም ብዙ ነገር መጠየቅ እፈልጋለሁ። ከቻልክ አሁን በእናንተ ውስጥ በተለይ ትጠይቀናለህ፣ ችግር የለውም። እኛ የምናውቀውን እንመልሳለን። ለብዙ ዓመት ነው ይሄንን ዶክተር ዛኪር ናይክ የሚባል ህንዳዊ በደንብ ነው የማዳምጠው። ያው ታውቀዋለህ ብዬ አስባለሁ። ቢያንስ እንደው እንጃ በጣም ብዙ ዓመት እውነቱን ነው ነገር ያለማቋረጥ አዳምጠው ነበር እና ብዙ ነገር እሰማለሁ። ለምሳሌ ኢስላም ማለት ራሱንን አሳልፎ መስጠት፣ ራሱንን ማስገዛት ማለት ነው። ኢስላም ማለት ራሱን ለአምላክ ወይም ለፈጣሪ የሰጠ ማለት ነው የሚል ጥቅስ አላቸው። ይሄ ማለት ምን ነበር ብትሉት አብርሃም እስላም ነበር፣ ሙሴም እስላም ነው፣ ይስሐቅም ያዕቆብም ሙላውም እስላሞች ናቸው። ምክንያቱም ራሳቸውን ለፈጣሪ ሰጠዋል የሚል ነው የምትናገሩት። እኔ አንድ ነገር ጠይቅህ አንተ። ኦኬ መጀመሪያ ይሄን ኮንሰፕቱን ላስረዳክ። እዛው ላይ እየነገርኩህ እንደሆነ ተረዳ። እዛው ላይ እየነገርኩህ እንደሆነ ግን ተረዳ። ችግር የለው እንትን ነው ምን እንደሆነ ታውቃለህ። አሁን እኔ ምን እንደማምን ልንገርክም አቶ ሚርዬ። ሐሳብ ታቀርባለህ። አሁን አንተ ያለህን ሐሳብ ጠረጴዛ ላይ ታቀርባለህ። እኔም ያለኝን ሐሳብ አቀርባለሁ። የተመቸክን ትወስዳለህ፣ የተመቸኝን ወስዳለሁ። በግድ ካልወሰድክ ብዬ እንትን አልልም፣ አንተም እንትን አትለኝ። በቃ የሐሳብ መለዋወጥ ነው የያዝነው። በቃ ግዴታ የአንተ ሁሉም ነገር ለእኔ መዋጥ የለበትም፣ የኔም መዋጥ የለበትም። ግን እዚህ ጋር እውቀት ነው እየተገበያየን ያለ ነው። የማውቀውን ነገር እነግርሃለሁ፣ አንተም የምታውቀውን ነገር ትነግረኛለና ለመማማር ነው። እሺ ተማምረን ሙግትም ካስፈለገ በሰፊ መሞጋገት ይቻላል በመረጃ ምናምን። ግን አሁን ኢትዝ ጀስቱ ነው ገባ ለማወቅ እንዴት ነው ምናምን እነሱ እንዴት ነው የሚረዱት የሚለውን ነገር ማለት ነውና የአሁኑን ጥያቄ ጨርስና እኛ ኢስላም ናቸው ሲሆን ሙስሊም ናቸው ብለን እናምናለን። እና ሙስሊም ናቸው ብለን ስናምን ከምን አንጻር ነው የሚለውን ነገር አስረዳለሁ። እሱ ልነግርህ እየፈለግኩ ነው። ቴንክ እያደረግክ ነው ስለሚል ጠብቀኛል እስከምጨርስ ድረስ ችግር የለውም። ቅድም ያልኩ የእስራኤል አባቶች እነማን ናቸው? እነዚህ አባቶችስ የእስራኤል አባት እንደሆኑ የመሰከረላቸው ማን ነው? ክርስቲያን ነው አልነበረም በወቅቱ። ኢስላም ነው አልነበረም በወቅቱ። ኦኬ የመሰከረላቸው ልክ እንዳንተና እንደኔ ሰዎች አይደሉም። የመሰከረላቸው ያ የእስራኤል አምላክ ነው። እኔ የአባቶቻችሁ አምላክ ነኝ ነው ያለው። ማን ነው ብሎ ሲጠይቀው እኔ የአባቶቻችሁ አምላክ ነኝ፣ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ ያዕቆብ አምላክ ነኝ ነው ያለው እንጂ እኔ የኢስላም አምላክ ነኝ አላለም። ያዕቆብ ኢስላም ቢሆን ኑሮ እኔ የኢስላም አምላክ ነኝ፣
ይስሐቅ እስላም ቢሆን ኑሮ እንዳንተ እንደምትሉት እኔ የሰላም አምላክ ነኝ አላለም። አብርሃም እስላም ቢሆን ኑሮ እኔ የሰላም አምላክ ነኝ አላለም። አባትነቱን የሰጠ ለእስራኤላውያን እኔ የእስራኤል አምላክ ነኝ ያለው መጨረሻ እስራኤላውያን እንደ ለዘሩ ቃል ኪዳን የገባው እኔ ይገርመኛል። አብርሃም እስላም ቢሆን ማመን የነበረበት ኦሪት አልነበረም፣ ቁርአን ነበር ማመን የነበረበት። ወንድሜ አብርሃም እስላም ቢሆን ኑሮ ቤተ መቅደስ ለአብርሃም ለምን ቤተ መቅደስ መስራት አስፈልጋቸው? የእስራኤል አባት ለመሆኑ የሰጠን ቀይ ባህርን ሰነጠቀ እኮ፣ ቤተ መቅደስ ሰራ እኮ፣ ኦሪትም ሰጥቷል። ይህን የሰጠው እኮ ለኢስላም አይደለም፣ ቁርአን እኮ አይደለም የሰጣቸው፣ ኦሪት እኮ ነው። ስለዚህ እስላም ናቸው የሚባለው ነገር እኔ ትንሽ ይከብዳል። እኔ በኦሪት ብዙ መጥፎ ሰዎች ሰፍረውበታል። ለምሳሌ ፓሮ ሰፍሮበታል በኦሪት ታሪክም ስለሆነ እነ ቢሊያም ባላቅ የሚባሉም ሰፍረውበታል። እኔ ኦሪት ላይ መሐመድ የሚባል አይቻላቅም፣ ኦሪት ላይ የለም። ኦሪት ላይ መሐመድ የሚል ስም የለም። ሙስጦፋ የሚል ስም የለም። እንትን ቶሚርዬ ሀሳቡ እንዳይሰፋ መጀመሪያ የጠየቅኩት ጥያቄ ላይ እንሂድበት አይሻልም? ወደ ነብይ ችግር የለውም። ቁርአን አይደለም ሲያምን የነበረው ኢስላም አይደለም፣ የሰላውያን አባት ነው። ችግር የለውም። አሁን ሀሳብን እኮ አግኝቼዋለሁ። አሁን አንተ እያልክ ያለከው ምንድን ነው? እነሱ ይሁዲዎች ናቸው፣ እስራኤላውያን ስለሆኑ አምላክ ደግሞ እኔ ነኝ አምላካችሁ ብሎ ገልጾላችኋል። እስልምና ደግሞ የተመሰረተው ከነብዩ መሐመድ በኋላ ነው። በምን አምጥታችሁት እንዴት ካልኩሌቱን ሰርታችሁት ነው ሙስሊም ናቸው የምትሉት ነው? ይሄ ነው ጥያቄ በግልጽ አይደለ? በቃ ገብቶኛል። አሁን አይገባል እንደሚትረዳ እኮ ቃል ተረድቻለሁ ገና። እኔ በነገራችን ላይ ማለት ነው ጥያቄ ስትጠይቅ መጀመሪያ ሐሳቤ ምንድነው? ጥያቄ ከመረዳት ነው። ለምን ሲባል የመልስ ግማሹ ጥያቄ መረዳት ነው። ጥያቄውን በአግባቡና በቦታው ከሰማው ያው መልሱን በአግባቡና በቦታው መልሳለሁ ብዬ ስለማስብ ማለት ነው። ስለዚህ ጥያቄህን አግኝቼዋለሁ። አዎ ከአብርሃም ጋር አንድ ነገር ልናገር። ከአብርሃም ጋር በደንብ ክሪል ነው ለአንተ ነው። ይህንን እንጨርስና እናወራለን። ችግር የለውም ጊዜ ስላለ። አይ እሺ፣ ከአብርሃም ጋር በተያያዘ አንድ ነገር ልንገር። ብዙ ትናንት የሰማሁት ከሆነ ቦታ ላይ የሰማሁት ነገር አለ እና እሱን ለአንተ ልነግርህ እፈልጋለሁ። ለምሳሌ አጋርን ሲያባራት አብርሃም ወይም አጃር በሳራ ቅናት ነው። በተራራውና ዞምዞም የሚባል ያው ታውቃለህ አንተ። ምንድነው ዞምዞም ተብሎ ሲጠየቅ ስለ ዞምዞም ታሪክ አስረዳና ወደዛ የገባች በተራራውና በተራራው መካከል የሄደችበት የማን ቅናት ነው አለ? የሳራ ቅናት ነው አለ። የሳራ ቅናት ነው አጋር እንድትባረር ያደረጋት ወይስ ከሳራ በላይ ያዘዘ አካል አለ? ማለትም አጋር እንድትሰደድ ያደረጋት ማን ነው? እስኪ አንተ ንገረኝ። አሁን ሀሳቡ እንዳይበዛ የመጀመሪያው ላይ እንሂድበት አይሻልም? እሱም አሁን ሙስሊም ናቸው ወይ? አንድ ጥያቄ። ነብዩ መሐመድ የሚባል አልተጻፈም፣ እንደዚህ የሚባል ነብይ አናቅም። ሁለተኛ ጥያቄ። ከዛ ስለ አጋርና ደግሞ ስለሰራ ሶስተኛ ጥያቄ። ስለዚህ ከመጀመሪያው ጀምሮ ወደ ስር እየመለስ ነው እንድንሄድ ማለት ነው። እንትን ይሆናል፣ ካልሆነ ገበያ ይሆናል ወሬው። እኔም አንድ ጥያቄ አያይዤ የምጠይቅህ። ችግር የለውም ትጠይቀናለህ፣ እንመልሰውና ከዛ በኋላ እየጠየቀን ጥያቄውም እንዳይረሳሳ ነው። እሺ በል በወረቀት ጻፍና አንድ በአንድ መልስልኝ። ጨምር ከፈለክ ጥያቄ ችግር እኛ እኔ የምጠይቅህ ጥያቄ አንድ ሰው ያለ ቁርአን ሙስሊም መሆን ይችላል ወይ የሚለው ጥያቄ ደግሞ መልስልኝ።
እሺ ጥሩ ጥያቄ። በቃ 4 ጥያቄ ይዘናል። እሺ አንድ የአብርሃም ሞዴሬተር የተወሰኑ ሰዎች ቀባ። ሙስሊሞች ከቅድም ጀምሮ አሪፍ ነበረ ጸባያችሁ። ማለት እዚህ ግዴታ ስንመጣ እኛ የምንፈልገውን ነገር ልንሰማ አይደለም የመጣ ነው። እኛ ማናምንበትን ነገር ሊነግሩን ይችላሉ እና ይሄ የሚመራችሁ ከሆነ መውጣት ትችላላችሁ፣ አለመስማት ትችላላችሁ። ገና ለገና እኛ ደስ እንዲለን ብለው እነሱ የማያምኑበትን ነገር እኛን ደስ የሚያሰኝን ነገር ማውራት አይጠበቅባቸውም። ስለዚህ የፈለጉትን እስካልተሳደቡ እኛም እስካልሰደብናቸው ድረስ በቃ የሀሳብ ልዩነት አለ፣ ማውራት እንችላለን። ስለዚህ ከስር ትርፍ ነገር የምጽፉ ምናምን እዛ ወይ የለመዳችሁበት ሄዳችሁ መጻፍ ትችላላችሁ። እዚህ ግን እንደዚህ አይቻልም። በቃ እንትን ማለት ምናምን አብርሽ ሞዴሬተር የተወሰኑ ሰዎች ቀባና ትርፍ ነገር የሚጽፉ ሰዎችን ሚዩት ያደርጋሉ። ሜይ ቢ የተወሰኑ ሰው ለመቀባት ሞክር። እሺ ወደ ጥያቄ ለእኔ ችግር አለ። እኔ ፐርሰናሊ ለእኔ ችግር አለው። እኔ መዞላለም ምናምን እንትን አይልም፣ የሰለቸኝ ነገር ነው። ስለዚህ እረፉ። እሺ ቶሚር አለክ? አለው እንዴ የተድብለ ነው። እሺ ቶሚር ሀሳቡን እንድትረዳው አሁን ለምሳሌ ጴንጤ የሚባል ሃይማኖት ታውቃለህ አይደለ? ጴንጤ አንድ ሰው ጴንጤ መሆን ቢፈልግ ምን ያደርጋል መሰለ? ኢየሱስ ክርስቶስ ለእኔ ብሎ ደም እንዳፈሰሰ፣ ለእኔ ብሎ በመስቀል ላይ ተሰቅሎ ሞቶ እንዳዳነኝ፣ የግል አዳኝ እንደሆነ፣ እሱ አምላክ እንደሆነ ማመን አለብክ። በዚህ መንገድ ነው ጴንጤ የምትሆነው። ይህንን ያዝልኝ። ከዛ ኦርቶዶክስ ላይም ስትመጣ የራሳቸው የሆነ እምነት በስላሴ ማመን አለብህ፣ በክርስቶስ ስቅላት፣ በቅዱሳን ምልጃና በረከት ምን የሚባል እነዚህ ነገሮች አሉ። በቃ ክርስትና ማለት ይሄ ነው። ክርስትና በራሱ ማለት ነው። አሁን እንድንረዳው አንድ ሰው ይሁዲ አሁን እናንተ ይሁዲ ነው ትክክለኛ ሃይማኖቱ ብላችሁ የምታምኑት እና አንድ ሰው ይሁዲ መሆን ቢፈልግ እንዴት ነው ይሁዲ የሚሆነው? ወደ የጠየቅን ጥያቄ ነበር ብትመልስልን ደስ ይለኛል። ግን ዙሮ ወደኛ እኔ ማለት ነው ቶሚሪ የጠየኩክ ምን መሰለህ? እኔ ለምመልስልህ መልስ ሙሉ መልስ እንዲሆንልህ እንዲገጥም ነው። ከባክ አይደለ? የክርስቲያኖችን ነገርኩክ፣ ከዛ የይሁዲዎችን እንወቅና እሺ የሙስሊሞችን እንገርክና አንድ ሰው እንዴት ሙስሊም እንደሚሆን ልንገርክና ያንተን ትነግረኛለህ። እኛ ኢስላም የሚለው ስም አረብኛ ወርድ ነው። ምን ማለት ነው ሲባል አንድ ሰው ያው ዓለማትን የፈጠረ ሰማይን ምድርን የፈጠረ አንድ አምላክ አለ። እኛ አሁን ምንድነው ክርስቲያኖች የሚያመልኩት ይሁዲዎቹም የሚያመልኩት እኛም የምናመልከው አንድ አምላክ ነው ብለን እንረዳለን። ግን ምንድነው በተለየ በተንሸዋረረ መልኩ ተረድተናል ነው። እኛ አሁን ለምሳሌ የምናመልከው አምላክ አንድ ነው፣ አላህ ነው። 3 አካል የለውም። ይሄ ሰው ሆኖ አይመጣም፣ የመንፈስ ቅዱስ ነው የሚባል ነገር የለም። እሱ ብዥታ ነው ብለን ነው የምናስበው። ተረዳኛ? ስለዚህ አምላካችን እሱን የሚመስል ቢጤ የለውም። አይወልድም፣ አይወለድም፣ ድጋፍ አይፈልግም። እንዳልከው አንተን ለማሳመን ደግሞ ከአንተ ጋር መጥቶ ብዬ አይጫወትም ወይ እንጀራ አብሮክ አይበላም። እኛ እንደዚህ አይነት አምላክ አናመልክም። ስለዚህ ያ ሰማይን ምድርን የፈጠረ ዓለማትን የፈጠረ ያ አንድን አምላክ የሚገዛ የሚታዘዝ ሰው ሙስሊም ይባላል። ይሄ ነው የሙስሊም ስም ትርጉሙ። በቃ ይሄ አሁን ነቢዩ መሐመድ ቁርአን ምናምን የሚባለውን ነገር እሱን አስቀምጠውና አንድ ሰው ለዚህ ለዓለማቱ ጌዛ የሚገዛና የሚታዘዝ ከሆነ ሙስሊም ይባላል። ሙስሊም የሚባለው ስም ትርጉሙ ምንድን ነው? ታዛዥ፣ አንድን አምላክ የሚታዘዝ፣ አንድን አምላክ የሚገዛ ስሙ ሙስሊም ይባላል። አረብኛ ቃል አገኘ። ተረዳይ? የአረብኛ ቃል ነው፣ ሌላ ምንም ትርጉም የለውም። ስለዚህ አንድ ሰው ያንን የዓለማቱን ጌታ የሚገዛ ከሆነ ሙስሊም ነው፣ የሚታዘዝ ከሆነ ማለት ነው። ያ ደግሞ የሚታዘዝበት መንገድ ደግሞ ኢስላም ይባላል። ይሄም አረብኛ ቃል ነው፣ ምንም የተለየ ነገር የለውም። በቃ ሰው በዚህ መንገድ ሙስሊም መሆን ይችላል ማለት ነው። ስለዚህ አንድ ሰው ደግሞ እንዴት ነው ሙስሊም የሚሆነው ሲባል አንደኛ ይህን የዓለማቱን ጌታ መታዘዝ አለበት ብያለሁ። ሁለተኛ ደግሞ በዘመኑ ላይ ከዛ አምላክ የተላከለትን ነብይ መቀበል መቻል አለበት። በቃ አሁን ለምሳሌ በአብርሃም ዘመን የሆነ ሰው ካለ መጀመሪያ ያንን ዓለማቱን የፈጠረውን ያንን አምላክ ይገዛል።
ሁለተኛ ደግሞ ይሄ አብርሃም የሚባለው ነብይ ደግሞ ከዚህ አምላክ እንደተላከ ያምናል። እነዚህ ሁለቱን ነገሮች የሚያምን ከሆነ ይሄ ሰው ሙስሊም ይባላል ማለት ነው። ይሄ ሙስሊም ማለት ይሄ ነው ትርጉሙ፣ ሌላ ምንም ትርጉም የለውም። ስለዚህ ከዚህ አንጻር እኛ አብርሃም፣ ይስሐቅም እስማኤልም ይሄ የዓለማቱን ጌታ ይገዛሉ ብለን እናምናለን። እኛ አላህም በቁርአን ላይ ነግሮናል። ስለዚህ ከዛ አንጻር እነሱ ሙስሊሞች ነበሩ ብለን እናምናለን። ክርስቲያን አይደሉም። ክርስቲያን ያልሆኑት ደግሞ ከምን አንጻር ነው? በስላሴ ያምናሉ ብለን አናምንም። ኢየሱስ ክርስቶስ ተሰቅሎ ያድነናልም ብለው አናምንም። እንደዛ ስለማናምን ግን እነሱ ለአንድ አምላክ የሚገዙ ሙስሊሞች ነበሩ። በቃ ሙስሊሞች ናቸው ያልነው ከምን አንጻር ነው? ያንን የዓለማቱን ጌታ ሰማይን ምድርን የፈጠረውን ጌታ በብቸኝነት ይገዙታል፣ እሱን ይታዘዙታል ብለን ስለምናምን ማለት ነው። ከዚህ አንጻር ሙስሊሞች ናቸው እንላለን። እናንተ ደግሞ ቅድምም የጠየኩት ጥያቄ አለ። ምንድን ነው የጠየኩት ጥያቄ? አብርሃም ይሁዲ ነበረ ወይ? እና እንዴት ነው ሰው ይሁዲ መሆን ቢፈልግ ደግሞ የይሁዲን እስቲ ኮንሰፕት ማወቅ ስለፈለኩ ነው። ስለ እስልምና ክሊር ሆኖልሃል? እሺ፣ በዚህ ላይ ይሄ የሙስሊም የአረቦች ትርጉም ነው ማለት በእኛ ዘንድ አብርሃም ዕብራዊ ነበር፣ ብቻውን ተለይቶ ለአንዱን አምላክ የተገዛ እንጂ ይሄን ነበር አይልም። ዕብራዊ፣ እስራኤላዊ፣ አይሁዳዊ፣ ሶስት ሰዎች አንድ ማንነት፣ ምን በአንዱ አምላክ መገዛት፣ ህግና ስርዓት መጠበቅ ነው እንጂ እንደዚህ ነው ሃይማኖት የሚል የለም። ያልተጻፈ አናነብም። አብርሃም ነበር፣ ዕብራዊ ነበር፣ ብቻውን ተለይቶ ለቆመ ለማን? ለአንድ አምላኩ። ሰምተኛል? ስለዚህ ይሄ ዴፊኒሽን ከዚህ አንጻር ነው አብርሃም አንድን አምላክ ስለሚገዛ ሙስሊም ማለት ደግሞ ትርጉሙ አንድን አምላክ የሚገዛ ማለት ነው ትርጉሙ። ቆይሽ፣ ይሄ የአረብኛ የእስማኤል ዘር ዴፊኒሽን ነው። የእስማኤላውያን ታውቃለህ? ነብዩ መሐመድ የእስማኤል ዘር ናቸው። እስማኤልም 12 አለቃዎች ትሆናለህ፣ ታላቅ ህዝብ አደርግሃለሁ ተብሎ ለሱ ተሰጥቶታል። ግን አብርሃም አንድን አምላክ ያመልክ ነበር። ምን? ብቻውን ቁሞ ተለይቶ ከሌላው ህዝብ። ከዛ እግዚአብሔር ከሱ ጋር ቃል ኪዳን አደረገ። ብቻውን ቁሞ ነው እንጂ አብርሃም ይሄ ነበር የሚል ነገር የለም። ዕብራዊ ነበር፣ ብቻውን ተለይቶ አንዱን አምላክ ይገዛ ነበር። ይሄ ነው ዲፊኒሽኑ እኮ አብርሽ እኮ ገባኝ እኮ አሁን የእናንተ ሀሳብ ልክ ነው። አሁን ትርጉሙ ላይ ነው ያልተስማማ ነው እንጂ ይሰማል። አብርሽ ትቆራረጣለህ። አብርሃም ሀሳብህን ምን አለ መሰለህ፣ በመጽሐፍ በማስረጃ ነው የምናወራው። አሁን የእናንተ ዲፊኒሽን ለእናንተ ቤት ነው የሚጠቅመው። ምን? እስላም የተጀመረው በነብዩ መሐመድ ነው። ከዛ በፊት ሙስሊም እንዳልነበረው ነብዩ መሐመድ ይናገራሉ። በሱራ 663 እኔ የመጀመሪያው ሙስሊም ነኝ ይላል። ዘግተውታል። ነብዩ መሐመድ ከነሱ በፊት ሙስሊም እንዳልነበረ በሱራ 663 ዘግተውታል። እኔ የመጀመሪያው ከነብዮቹ የመጀመሪያው ሙስሊም ነኝ፣ በቃ ሌላ ከኔ በፊት አልነበረም። እውቅና ሰጥቷል። ይሄ ንግግር እስኪ ጠይቅልኝ እስኪ ለራስ እንትን ነው። ይሄ አንጻራዊ ነው። ይሄ መጀመሪያ የሚለው ነገር በሌሎችም ተጠቅሷል። ቆይ አንጻራዊ መሆኑ እዛ አልተጻፈም። በሱራ 663 እኔ ከነብያችሁ ሙስሊም እንዲሆን የመጀመሪያው ታዘዝኩ። ከዛ በፊት እውቅና ሰጥቷል ይሄ ንግግር። እስኪ በለጁ እስኪ እኮ ከናንተ የመጀመሪያው ሙስሊም ነኝ ያለው ማለት እነማንን ነው? ወይም ለቀሪ ሙስሊም ተከታዮች ይሆናል። የመጀመሪያው ሙስሊም አሁን ካላንደር ራሱ ከሂጅራ ወደ መካ የሄዱበት ካላንደር ሲቆጠር የመጀመሪያው መሰለማቸው ነብዩ መሐመድ ናቸው እንጂ እስልምና የጀመሩት ከዛ በፊት እስልምና የተቀበለ ነብይ ወይም ቁርአን የተቀበለ ነብይ ካለ እንትን ነው። አብርሽ ምን እንደሆነ ታውቃለህ? እኔ አሁን መጀመሪያ ሙስሊም ምን ማለት ነው ብዬ ትርጉሙን ነገርኩክ። አይ ሙስሊም ያለ ቁርአን አንድ ሰው ያለ ቁርአን ሙስሊም መሆን ይችላል ወይ? ይችላል። እንዴት? አሁን ማለት ቁርአን ያልነበራቸው ሰዎች ነበሩ። ቶራ ነበር። ከቁርአን በፊት ቶራ ነው። ቶራ ደግሞ ለህዝብ እስራኤል ነው የተሰጠው፣ ለእስራኤላውያን ነው የተሰጠው እንጂ ለማንም ህዝብ አይደለም፣ ለአሕዛብ አይደለም። ለአሕዛብ አልተሰጠም።
እስማኤል ምን ግን መሰለክም አብርሽ፣ አሁን ሀሳቡ እየተበታተነ እንዳይሄድ አንድ ነገር ልንገርክ። እኛ አብርሃምም ሁሉም የሰው ልጆች ሁሉ ሙስሊም ናቸው የምንለው አንድ ሰው ዓለማትን ለፈጠረ ለአንድ አምላክ የሚገዛ እሱን የሚያመልክ ከሆነ ሙስሊም ይባላል። ሙስሊም ማለት ደግሞ ትርጉሙ ከፈለክ ትርጉሙን ሄደህ ማንበብ ትችላለህ። አንድን አምላክ በብቸኝነት የሚገዛ ማለት ነው። ረዳኝ ያልኩ ነገር አሁን በአብርሃም ዘመን አንድ ሰው አምላክን በብቸኝነት የሚገዛ አብርሃም ደግሞ እንትን የሚል ከሆነ አብርሃምን ነብይ ነው ብሎ የሚቀበል ከሆነ ሙስሊም ነው ብለን ነው የምናምነው። ይሄውን የኛ እይታ ነው። ከዛ አሁን ምን ሆነ መሰለክማ እያስቀመጥን አይደለም የምንሄደው። አንድ ሰው ይሁዲ መሆን ቢፈልግ እንዴት ነው የሚሆነው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ አብርሃም ይሁዲ ነበረ ወይ? ያንተ ሀሳብ እንዴት ነው ተረዳኝ። ለእኔ ግልጽ ሆኖልኛል። አብርሃም ትንሽ ለአብርሃም ነገር እሱ እያለ ያለው እስላም ማለት ለፈጣሪው ተገዥ ማለት ነው። እስላም ማለት በአረበኛ ነው። እስላም ማለት እንደኛ እንደ አረበኛ ለምሳሌ እንደ ትርጉም በአረበኛ እንደተረጎመው ለፈጣሪ ራሱን የሰጠ ያስገዛ ማለት ነው እያለ ያለው። እስላም ናቸው እያለ አይደለም እያለ ያለው። አሁን ነው የገባኝ። ለፈጣሪው ራሱን የሚሰጥ ይሄ ሙስሊም ይባላል። ሙስሊም ማለት ራሱን ለፈጣሪ የሚሰጥ ወይም ደግሞ በአንዱ አምላክ የሚያምን ማለት ነው። በምን? በአረብኛ ነው አይደል እያልክ ያለው? በቃ ክሊርሊ አሁን ምንድነው ያልኩክ ነገር ሙስሊም ማለት ትርጉሙ ለአንድ አምላክ የሚገዛ ሰማይን ምድርን የፈጠረ አንድ አምላክ አለኛ። በቃ ከዚህ አንጻር ነው ሙስሊም ናቸው የምንለው እንጂ አሁን ለምሳሌ አብርሃም በቁርአን አያምንም ነበር፣ ምክንያቱም ቁርአን በጊዜው አልነበረ። አንተ አሁን እስላም ናቸው ከምትል ለፈጣሪ ራሳቸውን ለፈጣሪ የሰጡ ናቸው ብትል እኮ ተጋብተናል እኮ። ያ ማለት ትርጉሙ ሙስሊም ነው። ሙስሊም ማለት ትርጉሙ ይሄ ነው። በቃ ሌላ ምንም አይደለም። እኔ አሁን ሙስሊም ነኝ ስል ለአንድ አምላክ የምገዛ ነኝ ማለት ነው። በቃ ሌላ ምንም ትርጉም የለውም። አሁን እዚህ ላይ አንድ ነገር እናጥረው። እሺ በቃ እዚህ ላይ አንድ ነገር እናጥራ። ኢስላም ማለት በቃ ለፈጣሪ ራስን መስጠት ብቻ ከሆነ ትእዛዝ የለውም ማለት ነው አይደል? እንዳንተ አይ አለ እንጂ ቅድም እኮ አሁን ምን መሰለህ ቱሚርዬ፣ ቆይሽ ትእዛዙን ንገረኝ፣ ከዛ ወደ እንገባለን። እኔ እኮ ከቅድም ጀምሮ እንዴት መሰለ መልሱ ሙሉ እንዲሆንልህ ያልኩክ ለዛ ነው። አንደኛ ነገር አልኩክ በስነ ስርዓት እኮ ነው እየነገርኩ ያሉት። አንደኛ ነገር ምንድነው? አንድ ጴንጤ አልኩክ፣ ጴንጤ ለመሆን ምን ማድረግ አለበት አልኩክ? በጌታ በኢየሱስ ክርስቶስ በቃ እንደዛ ትመጣና ልነግርክ እኮ ነው። ከዛ በኋላ ወደ እስልምና ስትመጣ አልኩክ ሰማይን ምድርን የፈጠረ አንድ አምላክ አለ። እሱን አምላክ መገዛትና እሱ አምላክ የላከው ነብይ መቀበል የምትገዛበት አልገባህም? እሱ ገብቶኛል። ልመጣልክ ነው። ገብቶኛል ጥያቄክ። ያ አምላክ የላከውን ነብይ ስትልክ ያ ነብይ ደግሞ ይዞ የሚመጣው ህግጋት አለ፣ መልእክትም አለ። ገባክ አይደለም? ስለዚህ እኛ አምላካችን አላህ እንደየጊዜው በየዘመኑ ማለት ነው ለሰው ልጆች ያወረደው መጽሐፍ አለ። እነዚህ መጽሐፎች ደግሞ ምንና አካትተዋል? አንደኛ ነገር አምልኮ እንዴት እንደሚመለክ፣ ሁለተኛ ነገር ደግሞ ህግጋት፣ ተረዳኸኛ? ሶስተኛ ነገር ደግሞ የሰው ልጅ እንዴት እንደማይድን እነዚህን ነገሮች በጥቅል የያዙ ናቸው። ስለዚህ ህግጋትም አሉ። በቃ ይሄ አጠቃላይ ነገሮች ናቸው። እነዚህ ነቢዮች ከአምላክ ሲመጡ እነዚህን ህግጋትን ይዘው ነው የሚመጡ። ስለዚህ ህግ ምንድን ነው ጥያቄ። አሁን የቁርአን ህግ ለምሳሌ 1 2 3 እያልክ ሲንገረኝ ስለምን አሁን ሰፊ በጣም ብዙ ህግ ነው ያለው። ለምሳሌ ልንገርክ፣ ችግር የለውም ግልጽ አድርጌ ልንገርክ፣ ችግር የለውም። ለምሳሌ በእስልምና ሃይማኖት ስለ ህግ ስናወራ ህግ የሚያስፈልገው የሚያጠፋ ሰው ያስበል ማለት የሆነ ሰው ሲያጠፋ ነው ለዛ ሰው ቅጣት የሚያስፈልገው ማለት ነውና ማለት ኃጢአት ሲሰራ ማለት ነውና በእስልምና ሃይማኖት 3 አይነት ኃጢአት አለ። አንደኛ የሰው ልጅ አምላክ ላይ የሚሰራው ኃጢአት፣ ሁለተኛ ደግሞ የሰው ልጅ ሰው ላይ የሚሰራው ኃጢአት። እሺ አብርሽ አንዴ ሞዴሬተር ቀባኝ እስቲ እኔ ወይ ደግሞ አሚርን ቀባው። ትንሽ ኮመንቱ እየተገማማ ነው። ስለዚህ
እንትን እያለ አብርሽ አለክ አለሁ። እሺ ሞዴሬተር መቀባት ትችልበታለህ? አልችልበትም። የት ገብቼ እንትን ላድርገው? እሺ አሚርን ንካው። ፕሮፋይሉን ከነካከው በኋላ ፕሮፋይሉ ላይ በስተቀኝ በኩል 3 ነጥብ አለና አድ ሞዴሬተር የሚል አለ። ሁሉንም ሙላለትና አክሰፕት አድርገው። ከዛ ይቆጣጠር። እሺ አገኘከው? አድ ሞዴሬተር የሚለውን እሺ ቆይ ሁሉንም አረንጓዴ አድርገውና አክሰፕት በለው። ለትንሽ ሰዓት አንድ ደቂቃ ምናምን ነው። ዝም ብለህ የፈለገውን ጻፍ እባክህ። ኮመንቱን ተው እባክህ። አይ እኔ በጣም ነው የሚረብሽኝ ኮመንት እየተሰዳደቡ ምናምን። ቆይ አይ እነሱ የራሳቸው ያድርጉ፣ ምንም ችግር የለውም። ማለት ሀሳብ የጻፉት ነው ማለት የራሳቸው ሀሳብ ነው። እኛ የአንተ ሀሳብ በሰላማዊ መንገድ መወያየት እንችላለን። ምንም ችግር አስተካክለዋለሁ። እሺ ቀጥል። እና ምንድነው አንደኛው ኃጢአት ሰዎች ፈጣሪ ላይ የሚሰሩት ኃጢአት ነው። ሁለተኛው ኃጢአት ደግሞ ሰዎች ላይ የሚሰሩት ኃጢአት ነው። ሶስተኛው ኃጢአት ደግሞ ሰዎች ራሳቸው ላይ የሚሰሩት ኃጢአት ነው። ተረዳኸኛ? እነዚህን 3 አይነት ኃጢአቶች አሉ። ሌላ ደግሞ አምላካችን አላህ ኃጢአትን የማይቆጥርባቸው ሰዎች ምን ቢሰሩ ነው ኃጢአት የሚሆነው? ለምሳሌ አምላክ ላይ የሚሰሩት ኃጢአት ከአምላክ ሌላ አምላክን ቢያመልኩ፣ ጣዖት ቢያመልኩ ይሄ ኃጢአት ነው። ኦኬ ይሄንን ከአምላክ ላይ አምላክ ሌላ ጣዖት ቢያምኑ ለምሳሌ በቁርአን ቅጣቱ ምንድን ነው? የዘላለም ሞት። እንዴት ነው የሚሞተው? በቃ የጀሃነም ነው የሚሆኑት። በቃ ማለት አንድ እስላምን አይገልም አይደል? እንደዛ ቢያደርግ ማለት አልገባኝም። ለምሳሌ ኦኬ ገብቶኛል። አንድ እስላም ጣዖት ቢያመልክ ቆይ ከእስላሞች መካከል አንዱ ብድግ ብሎ ጣዖት ቢያመልክ የእስላሙ ያው የራሱ ማህበር ሊገለው ይችላል ሰውየው? አይቻልም። ኦኬ ከማህበሩ ያስወጣዋል፣ ከእምነቱ ማለት ነው። አዎ ከእምነትማ ኦብቪየስሊ ይከፍራለሁ። ኦኬ ምንዝርናን ይፈቅዳል ቁርአን? ምንድን ምንዝርና አይፈቅድም አይደል? ታዲያ 7 ድንግል በጋኔዴን ምን ይባላል? በገሃነም በጀነት በጀነት 7 ድንግል ጠብቆሃል ምናምን። ታዲያ የምንዝርና አይደለም? እስቲ እሱን አምጣው። የት ነው ያነበብከው? አይ አይደለም እኒዋ መግለጫ። ኦኬ እሺ ይሄ አታውቀውም አይደል? ኖ አይ አይደለም። አሁን ምን እንደሆነ ታውቃለህ? ይሄ አሁን እኔ አሁን ምን እንደማደርግ ልንገርክም። አሁን ልነግርህ የፈለግኩት ነገር ለሌላም ጊዜ እንዲሆን ማለት ነው። እኔ አሁን ስለ ይሁዲ ሃይማኖት በጣም ብዙ የምሰማው ነገር አለ። ጥሩም ነገር አለ፣ የሚያስጠላም ነገር አለ። ገባህ አይደለ? ግን መጀመሪያ እናንተ እንዲህ ለምን ታደርጋላችሁ ምናምን ከማለቴ በፊት ምንድን ነው ያልኩት? ከእናንተ ከባለቤቶቹ ራሱ መረጃ ነው የጠየቅኩት። ይህንን እንዴት ታምኑታላችሁ ምናምን። ወደ አይሁድ ልመጣልህ አይደለም፣ እኔ አካሄድ ነው አንተ እንድረዳ ቁርአን እኮ ገባኝ። ልምጣልክ እና ምንድን ነው ቅድም ራሱ ትንሽ የሆነ የማነጻጸር ምናምን አይነት ነገር መስሎ ስለሆነ ክሊር አረኩ። ምንድነው ክሊር ያረኩ? እኔ ስለ ይሁዲዎች ማወቅ ስለፈለኩ ነው እና የምታምኑትን ነገር እንድትነግሩኝ ነው ብዬ የምታምኑትን ነገር ነገራችሁኝ። ከዛ ነገር በመነሳት ጠየቅኩኝ። ገባህ አይደለ? ስለዚህ ምንድነው እኔ ከእናንተ ጋር ሳወራ እናንተ ከምታምኑት ነገር እንጂ ስለእናንተ ሲወራ ከሰማሁት ነገር አይደለም። ስለዚህ አሁን ምን አልከኝ? 72 ደናግላን በጀነት አላችሁ አልከኝ። ኦኬ እንደዚህ ካል የት አንበበከው ነው? እኔ ደግሞ እስቲ የት እንዳነበብከው ማወቅ ፈልጌ። እሺ አሁን ምንድን ያልከኝ? አሁን ጣዖት ማምለክ በጣም ነውር ነገር ነው። ያው የሚኖረው ያው በጀነት ገሃነም ነው። እውነት ነው።
ሁለተኛ እያልከኝ ያለው አሁን እኔ ሶስተኛም ጠይቅህ ምንዝርናም ራሱ ትክክል አይደለም እያልከኝ ነው። ይህም ይሆን ነው ማለት ነው አይደል? ያው ምንዝርና እንዴት መሰለክም አሁን የ72ቶቹን እንጨርስና ከዛ ወደሱ እንሄዳለን። 72ቶችን ታውቀዋለህ ወይ? ለሌላ ቀን ይሁንልክ ማስረጃው ሌላ ቀን ታመጣውና ነው ማውጣት እንችል ይሆና እናውጣዋለን። ችግር የለም። ግን ይኸውልህ ሌሎች የሚጎዳ ነገር ከሆነ ባልፈው ይሻለኛል። ግን አለ ኧረ አይጎዳም። ኧረ በጣም የምንጠቀምበት ነው የምንጠቀምበት። እሺ ሌሎች ደግሞ ዘራፍ እንዳይሉ ብዬ ነው የሚያስቀይም ከሆነ ኧረ ኖ እኔ ከቅድም ጀምሮ ቶሚርዬ ምን እንደሆነ ታውቃለህ? ዘራፍ ማለት ሩቅ ነው። ትርፍ ነገር ኮመንት ላይ አልፈልግም እያልኩ ዘራፉ ምናምን በጣም ሩቅ ነው። ትርፍ ነገር አልፈልግም እያልኩ ነው ኮሜንት ላይ። ምክንያቱም ቅድም ምንድነው ያልኩክ ሀሳብ ነው እየተቀያየርን ያለ ነው። ግዴታ የኔን ሀሳብ መቀበል የለብም። እኔም ግዴታ ያንተን ሀሳብ መቀበል አይጠበቅም። ሀሳብን ጠረጴዛ ላይ ታስቀምጣለህ፣ አስቀምጣለሁ። ከተመቸኝ ትወስዳለህ፣ ከተመቸኝ ወስዳለሁ። ካልተመቸን ግን ጦሳችንን ግዴታ መቀባበል የለብንም። እስከምንግባባው እስከምንማማረው ድረስ እንቀጥልና ለሌላ ቀን ደግሞ አመቺ የሆነ ኢንቫይሮንመንት ፈጥረን ለሌላ ቀን እንድንወያይ ተደራርጎ ጥሩ ነገር ፈጥረን እንለያያለን። ስለዚህ ምንም ዘራፍ ምናምን ይሄ ዝም ብሎ እንትን ያለ ነገር ነው። ስለዚህ ምን ታደርጋለህ መሰለህ 72 ድንግል የተባለውን እስቲ ክፈተውና እናንብበውና እስቲ ምን እንደሆነ እንረዳው። እሺ ቶሚር እሱን ፈልግና አሁን ጃህ ቅድም ስለ ነቢያቶች የተነሳው እንትን ነበር ስለ አብርሃም ጠይቀሃልና አብርሽ ወደሱ ከመሄዳችን በፊት ሁለት ጥያቄ ጠይቄ ነበረ ለማወቅ ማለት ነው። አብርሃም ይሰማል? እሺ የሚረብሽ ድምጽ አለ። እሺ ምንድነው አንደኛ ነገር ጥያቄ ምንድነው አንድ ሰው አይሁድ መሆን ቢፈልግ ምንድነው ማድረግ ያለበት? ሁለተኛ አብርሃም ይሁዲ ነው ወይ? እሺ ኤቨር ቢ ላይፍን አስገባው። እሺ ከታች አስገባኝ ያለክ ነው። እሺ ምን አለ መሰለህ ማንም ሰው እስራኤልን በመባረክ ያው የሚባርኩን ባርካለሁ የሚረግሙን ረግማለሁ ተብሏል። ያው የእስራኤል ሃይማኖት ህግና ስርዓት አለው። አድርግ አታድርግ ነው የሆነ እንደዚህ ተቀብለሃልና እንደዚህ አድርገህ ሂድ አይደለም። ህጎች አሉ፣ ስነ ስርዓቶች አሉ። እነሱን በመፈጸም ስነ ስርዓቶች አሉ፣ ራባኖች ትላልቅ አባቶች አሉና በእነሱ ስነ ስርዓት ተደርጎ ነው የሚሄደው። ግን ማንኛውም ሰው መጥቶ እኔ አይሁድ ነኝ ካለ አትገባበትም። ምክንያቱም የማን ልጅ ነህ ትባላለህ ማለት አባቶችህ ካልሆኑ በምንም አታገኝም። ግን በቃ እናንተን የባረካችሁ የእናንተ አምላክ አምላኬ ነው የእናንተም እንደሄዳችሁበት እንደ ሞዓባዊት አሁን ሩት ሞዓባዊት ናት፣ ግን አምላካችሁ አምላኬ ህዝቦች ብላ ስለገባች እሷም ትልቅ ሆናለች። ግን ያው እነሱን በመባረክ እስራኤልን በመባረክ ማለት ጽድቅና ፍርድ ነው። ኦኬ ስለዚህ እኔ አሁን ይሁዲ መሆን ብፈልግ መሆን አልችልም ማለት ነው። በማን ተብለህ በማን ዘር የማን ልጅ? በቃ እኮ ያለ ዘር አሁን ዘር ያስፈልጋል ይሁዲ እንጂ አንድ ሰው ተነስቶ ይሁዲ መሆን አይችልም ማለት ነው። አዎ ይሁዳ እኮ እስከ እስራኤል ነገዱ አንዱ ከወለደው ልጅ ነውና በምን አድርገህ ትገባለህ አንተ? እንኳን አንተ ሁሉ እስራኤልም ነገደ ይሁዳ ሊሆን አይችልም። እስራኤል ሁሉ ራሱ ለዊ የካህን ዘር አለ፣ የዛብሎን አለ፣ የየራሱ ተረዶ። አዎ ስለዚህ ስለ ይሁዲ የመለስክልኝ ምንድነው? አንድ ሰው ይሁዲ መሆን ቢፈልግ ዘር ከሌለው በስተቀር መሆን አይችልም። ግን ዝም ብሎ ያው አምላኩን ማምለክ ይችላል ነው። እነሱ ያመለኩትን አምላክ ማምለክ ይችላል እንጂ ሰው ይሁዲ መሆን አይችልም በዘር እስከሌለበት ድረስ። አረ ይሄ ነው መልስክ። አዎ ቴንኪው። እሺ አብርሃም ይሁዲ ነበር? አብርሃም ዕብራዊ ነበር ማለት ብቻውን ተለይቶ የቆመ እንጂ ከዛ በኋላ ነው ከእስራኤል በኋላ ነው ይሁዳ የመጣው እንጂ አብርሃም ዕብራዊ ነበር። ብቻውን ተለይቶ የቆመ ሰው ነው እንጂ ምንም ሃይማኖት የጠቀሰው ምንም ነገር የለውም። ይሄ ነው መጽሐፉ የሚያስረዳው። ኦኬ ስለዚህ አብርሃም ይሁዲ አይደለም ማለት ነው። ዕብራዊ ነበር እኮ አገባኝ እንትን ከታስኪ ሁላችንም እንሳተፍና እሺ ከተፈጠረ በቃ ታስቀምጣ። እሺ ይሄንን ላረጋግጥ። አብርሃም ይሁዲ አልነበረማ ለማወቅ ያህል
እሺ ማለት እንዳልሆነ ነግሬሃለሁ። ዕብራዊ ነበር ብያለሁ። ይሁዳ የምትጨምርበት ነገር ካለ በቃ የጨምሩ። እኔ ጥያቄ ተመልሶልኛል። በቃ ቀጥሉ። እሺ ጥሩ። አሪፍ ጥያቄ ነው። ደስ የሚል ጥያቄ ነውና ምናልባት በህዝበ እስራኤል ላይ 3 ማንነቶች አሉ። አንደኛው የመጀመሪያው ዕብራዊ፣ ሁለተኛ ደግሞ እስራኤላዊ፣ ከዛ አይሁዳዊ የሚል 3 ማንነቶች አሉና እነዚህ ማንነቶች ከትውልድ ትውልድ በሄዱ በተላለፉ ጊዜ ዕብራዊ የሚለው ለምሳሌ ከአብርሃም የሚጀምር መጽሐፍ ቅዱስ ላይ ዕብራዊ ብሎ ጠርቶታል አብርሃም። ያም ኢብሪ ነው የሚለው በዕብራይስጥ። ኢብሪ ማለት ኤቤር ከሚለው ቃል ነው። ኤቤር ማለት ደግሞ ማዶ ማለት ነው። አባታችን አብርሃም ከሌሎች ህዝቦች ሁሉ ተለይቶ አንድ አምላክን የተከተለበት ጊዜ ስለነበረ ዕብራዊ ተብሎ ይህ ማንነት የስም ማንነት ማለት ነው ተሰጥቶታልና ከሱም በኋላ ያሉት ዘሮችም የይስሐቅም ሌሎችም ያዕቆብ ይህንን ማንነት የእስራኤል ዘር በሙሉ ይህንን ማንነት ስም የተሰጠውን ስም ማንነቱን ይዞ ይቀጥላል ማለት ነው እና ቀጥሎ የያዕቆብ አባታችን ያዕቆብ እስራኤል ተብሎ ተጠርቷል። አሁንም የያዕቆብ ዘር ስለሆኑ እስራኤላውያን እስራኤል የሚል ስም አስቀጥሏል። እግዚአብሔር ለያዕቆብ ምንድን ነው ያለው? ስምህ ያዕቆብ ነው፣ እንግዲህ በኋላ ግን ስምህ ማን ይላል ነው ይባላል፣ እስራኤል ይባላል ነው የሚለው እና ከዚህ በኋላ ሲለው ትውልዶቹን በዚህ ስም እንደሚጠሩ ከዛም በኋላ የእስራኤል ልጆች እየተባሉ እስራኤላውያን እየተባሉ የያዕቆብ ልጆች በሙሉ ዘሮቹ በሙሉ ተጠርተዋል። ቀጥሎ የአይሁድ የሚለው ነው ወይም ደግሞ አይሁዳውያን የሚለው ይህንንም ከያዕቆብ ልጅ መካከል አንዱ ይሁዳ ነው ከ12ቶቹ መካከልና ይህም ደግሞ በንግስና በአስተዳደር በሱ ግዛቱ በሙሉ ይሁዳ ተብሎ ይጠራ ነበር። ምክንያቱም በንግስና ደረጃ እነሱ ስለተቀመጡ በነገስታቶች ስም ነው አገሪቱ የሚተጠራቸው እና የይሁዳ ከተሞች እየተባሉ የሚጠሩት ነገስታቶችን በዛ እየተጠሩ ነበር። ይሄ ማንነትም ለእስራኤላውያን ተጨማሪ ሆኖ ተሰጠ ማለት ነው። እነሱ 3 ማንነቶች ይጠሩበታል። ይሁዳውያን ለምሳሌ እንዴት ይጠሩበታል ለሚለው የይሁዳ ዘር ካልሆኑ እንዴት ይሁዳውያን ይባላሉ ለሚለው የምሳሌ መጽሐፍ አስቴር ላይ አለ። መርዶክዮስ ቢንያማዊ ነው፣ ነገር ግን አይሁዳዊ ብሎ ጠርቶታልና ይህን ማንነት ይህን ስም ለሌሎቹ ይሁዳውያንም ለሌሎቹ ወንድሞቹ ለይሁዳውያን ወገኖቹ ለወንድሞቹም እንደተሰጠው ማረጋገጫው እና እነዚህ ነገሮች የስም ማንነት ናቸው እንጂ ሃይማኖትን የሚገልጹ አይደሉም እነዚህ። ነገር ግን ከአብርሃም ጀምሮ ሲወር የመጣ እምነት አለ። ያን እምነት በስም አይደለም በመታዘዝ ነው፣ በህግ በመታዘዝ አስቀጥሎ ሙሴም ህግን አምጥቶ ሰጠዛም በኋላ በቃ የእስራኤላውያን እምነት ሃይማኖት በሚል ሰው የሚጠራ የህግ መታዘዝ በህግ መገዛት የሚለውን አረዳድ ነው የሚወሰደው እንጂ ዕብራዊ የሚለው ሃይማኖት አይደለም፣ እስራኤላዊ የሚለው ሃይማኖት አይደለም፣ ይሁዲ የሚለው ሃይማኖትን አይደለም እንትን። ነገር ግን ይህንን በህግ መገዛት በፈጣሪ ህግ መመራትን ግን የሚያካሄዱ ህዝቦች አንደኛ የዕብራዊ ማንነት ያላቸው ናቸው፣ ሁለተኛ እስራኤላዊ የሆኑ ናቸው፣ እንዲሁም ደግሞ የይሁዲ ማንነት ያላቸው በመሆኑ ይህንን ስም ሊሰጣቸው ይችላል። ለምሳሌ ይህንን በህጉ የሚሄድ ህዝብ ማን ነው ሲባል ይሁዳውያን ናቸው የሚለውን ኮንሰፕት ስለሚወስድ ነው እንጂ እምነት የሚገልጽ አይደለም። መታዘዝ፣ መገዛት፣ በህጉ መሄድን የሚለው ነው። የሃይማኖት ስም የተሰጠ ለይቶ ይህን ነው ሃይማኖታችሁ ተብሎ የተሰጠ የለም። በእግዚአብሔርና በህዝብ በእስራኤል ላይ የመታዘዝ የመገዛት ህግ በመኖር ብቻ ነው እንትን የምንለው። ይሁዳ አሪፍ መልስ ነው የመለስክልኝ፣ ቴንኪው። ስለዚህ አሁን ካወራነው ነገር አንጻር በአጠቃላይ አብርሃም ሃይማኖት አልነበሩም፣ ያው ጀስት ዘር ነው። እንደዛ ነው አይደለም? አብርሃም ታዛዥ ነው፣ ፈጣሪ ታዛዥ ነው የነበረው። በቃ ፈጣሪ ታዛዥ የሚለውን ነገር በአረቢክ ብትወስደው ሙስሊም የሚለውን ቃል ይሰጣል እና ከዛ አንጻር ነው ቅድም እና አንድ ካወራከው ነገር አንድ ጥያቄ ፈጠረብኝ። እኔ ስወለድ ምንድን ነው ሃይማኖቴ? ፈጣሪ አሁን እኔ ስወለድ ምን ሃይማኖት ሰጥቶኝ ነው እንትን ያልኩት? ስወለድ ምንድን ነው ሃይማኖቴ? በእናንተ ሃይማኖት አንድ ሰው ሲወለድ ምንድን ነው ሃይማኖቱ? ወይስ ሃይማኖት የለው? አይ እንትን እዚህ ላይ ጤፍ ተዘርቶ ጤፍ ነው የሚመጣው ማለት ማንጎ ዘርተህ ማንጎ ነው የምታበቅለው። ስለዚህ ከአሕዛብ ወገን የሆነ
እኮ ዘሩ ማለት ነው። አሁን ሰው ነው የሚወልደው፣ ሰው ነው የሚወልደው። ግን አንድ ሰው ሲወለድ ምንድን ነው ሃይማኖቱ? ሲወለድ የአባቱ ይዛል። አሁን ኦኬ፣ ሃይማኖትን በዘር ይቀጥላል ማለት ነው። አንተ አባት የመከረህ ነገር ትረሳዋለህ ነው። ለምሳሌ እኔ አሁን ብትጠይቀኝ የአባቴን ሃይማኖት አይደለም ያስኩት፣ እንለያያለን ከአባቴ ጋር። እንደሱ አይደለም መሆን ያለበት። ከአብርሃም ቅድም እንጀምር። ከአብርሃም ቅድም ይሁዳም ካለው ይሁዲ ማለት ለአንተ አሁን አንድ የእምነት የሆነ መጠሪያ መስሎ ነው። ተረድቼዋለሁ ቶሚር፣ እሱን ለማድረግ ይሁዲ ማለት ነው። አብርሃም ይሁዲ ነበረ። ልብ አድርግ ሽኒያ እኔ ለአንተ ብቻ አይደለም ለአብርሃም ማነው ለይሁዳም ለአብርሃም መናገር ስለፈለግኩ ነው። ልብ አድርግ። አይሁድ ማለት ወይም በዕብራይስጥ ቋንቋ ለወዶት ማለት ማመስገን ማለት ነው። ይሄ ማንነት የተወሰደው ቅድም ይሁዳ እንዳለው ከያዕቆብ ልጅ ይሁዳ ከሚባለው ነው። ይህንን ስም ያወጣችው ያዕቆብ ሚስት ናት ማለት ነው። ያወጣ ለወዶት አመሰግነዋለሁ ማለት ነው። አመሰግናለሁ ማለት ነው። አብርሃም አመስጋኝ ነው የነበረው። ማንን? ፈጣሪው። ማንን? አምላኩን። ለዚያም ነው ከአባቱም ከእናቱም ከሀገሩም ተሰዶ አገርም የተሰጠውም ለዚያ ነው። ምን አመስጋኝ ስለነበር፣ ፈላጊም ስለነበር። ስለዚህ አብርሃም ምን ነበር? አይሁድ ነበር ማለት ነው። አመስጋኝ ነበር ማለት ነው። ጣዖትን ይያወር ነበር። ከይሁዳ ጋር ተለያየብኝ ሐሳባችሁ። ኖ አብርሃም አምላኩን አመስጋኝ ነበር ነው እያልኩ ያለሁት። ኦኬ፣ ይሄ የመጣበት ማንነት የመጣው ቅድም ማነው ይሁዳ እንዳስረዳው እውነት ነው። ዕብራውያን የሚባሉ እስራኤላውያን በአጠቃላይ በዕብራውያን ነበር የሚጠራው፣ እውነት ነው። ከዚያ ማን መጣው? እስራኤል የሚባል መጥቷል፣ እውነት ነው። ከዚያ አይሁድ የሚባለው ሲመጣ፣ አይሁድ ማለት በራሱ አመስጋኝ ማለት ነው። አብርሃም አመስጋኝ ነበር። አመስጋኝ ማለት ፈጣሪውን አውቆ የሚያመሰግን ማለት ነው። አብርሃም ዛሬ ካለው ሰለዋን በላይ አመስጋኝ የነበረው አብርሃም ነው። ስለዚህ አብርሃም ምን ነበር? አይሁድ ነው ማለት ነው። አመስጋኝ ነበር ማለት ነው። ቶሚር ተረዳውክ። ስለዚህ እኔ አምላክን ባመስግን ይሁዲ መሆን ይችላለሁ? ይኸውልህ እሱ ላይ አሁን እንጣ ማንጎ ብትተክል ማንጎ ነው የሚበቅለው ብሏል ወንድሜ። እንዲሁ በቅንነት ከተመለከት ነው የተገለጸለት መጥራት የሚችል ህዝብ አለ። ልብ አድርግ። አምላኩን መጥራት እንዲችል የተፈቀደለት ህዝብ አለ። አሕዛብን ይወልዳል ነው ፖይንትክ። ተረድቼው መሀል ላይ የገባህ ችግር መሀል ላይ አትገባ። እሺ ይቅርታሽ ወይ ዝም ይልስማ። አይደለም ምን መሰለክማ፣ እኔ አሁን በመሀል የምገባው ለአንተ ሾርት ከት ለማድረግ ነው። ምክንያቱም አንተ አሁን እሱ ያለኝን ነገር ነው እየደገምክልኝ ያለው። ምንድን ነው? በቃ አሕዛብን ነው የሚወልደው፣ ይሁዲን ነው የሚወልደው። እሺ ቀጥልሽ ወንድሜ። እሱን እያልኩ አይደለም። ዘር የሰው ዘር ብቻ አይደለም ያለው፣ የእንስሳት ዘርም አለ፣ የጉንዳል ዘር አለ። በጣም ብዙ ዘር ነው ያለው። ልብ አድርግ። ግን ከዚህ ሁሉ ዘር የተፈቀደለት ቅድም እኔ መሆን እችላለሁ አይሁድ መሆን እችላለሁ እያልኩ ስጠይቃቸው ነበር። ቅድም እኔ ከሱ ላይ ማውራት ፈልጌ ነበር። ልብ አድርግ። እንድትጠራው እንዲጠሩት አምላክ እንዲጠሩት የፈቀደለት ህዝብ አለ። ያ ማለት የተፈቀደለት እስራኤላውያን ብቻ ነው። አምላክን ይሄንን የዓለምን አምላክ የአብርሃም የይስሐቅ ያዕቆብን አምላክ እንዲጠሩት የፈቀደው ራሱ ነው እያልኩ ያለሁት እስራኤልን ብቻ ነው። አሕዛብ መጥራት አይችልም፣ ምክንያቱም አልተፈቀደለትም ነው ጥያቄ። መጥራት አይችልም። ማመን እንደማይችል ታውቃለህ? ለምሳሌ አንድ አሕዛብ የእግዚአብሔር አንድ ህግ አለ፣ ይሄን ህግ መፈጸም አለብኝ ወይም መጸለይ አለብኝ ብሎ መጸለይ እንደማይችል ታውቃለህ?
ምክንያቱም አልተፈቀደለትም። የእግዚአብሔርን ስም ምን ማድረግ ነው? በከንቱ መጥራት ነው የሚሆነው። በከንቱ አትጥራይ ማለት እኮ ያልተፈቀደልን በማይመለከትህ አትጥራ ማለት እኮ ነው። የተፈቀደለት የተገለጸለት የእግዚአብሔርን ኃይል በትክክል መገለጽ የሚገለጽለት እስራኤላውያን ብቻ ነው። ሌላው በፍጹም ሊገለጽለት የእግዚአብሔር ምስጢር ሊያቅ የሚገባው አይደለም ነው እያልኩ ያለሁት። ቀጥል። እሺ ሐሳብን ባጭሩ ለመድገም እንደተረዶክ ኮንፈርም ለማድረግ ምንድነው ዘር አለ፣ በዘር የሚተላለፍ ነገር አለና ይሁዲ የሚባል ዘር አለ። በዛ ዘር ያልተወለደ ካልሆነ በስተቀር ማንም ሰው ፈጣሪ ለማመስገን አልተፈቀደለትም፣ አልተመረጠም ነው። ይሄ ነው ፖይንትክ። በቃ ስለዚህ ይሁዲ መሆን አችልም ነው። ይኸውልህ አሁን አይሁድ ለመሆን ይኸውልህ ሃይማኖቱ ኦሪት የሚፈቅደው አንድ ነገር አለ። ለምሳሌ አንድ አሕዛብ ወደ አይሁድ ወይም ይኸውልህ የኛ እምነት አይደለም ያለ ማነው ይቅርታ ሃይማኖት አይደለም ያለን እምነት ነው። ሃይማኖትና እምነት ይለያያል። ለምሳሌ ኢስላም ሃይማኖት አለው፣ ክርስትና ሃይማኖት አለው። ኦኬ ይሄ የዚያ የሚያመልክበት ተቋም ስም ነው። የኛ ይህ ተቋም የለንም። ያለን እኛ ምንድነው? እምነት ነው። ልብ አድርግ። ቆይ አትማናት ተግባ እምነት ነው ያለን። እምነት ሃይማኖትና እምነት ይለያያል። ሃይማኖት አለው ግን ማምን ከሆነ ዋጋ የለውም። ኦኬ ዋጋ የለውም። እኛ ያለን እምነት ነው፣ ትእዛዝ ነው። ያን ትእዛዝ መፈጸም ነው። የተሰጠነው ትእዛዝ አለ። ለምሳሌ ምሳሌ ልንገርህ፣ ሰንበትን አክብር ብሏል። ማክበር ነው፣ ያ ትእዛዝ ነው። ይሄ የሃይማኖት ተቋም አይደለም፣ የእምነት ተቋም ነው። አንድ አሕዛብ ይሄንን እቀበላለሁኝ ካለ መቀበል ይችላል። እስራኤል መሆን ግን አይችልም። ምክንያቱም ከአሕዛብ ነው የመጣው። እምነቱን መቀበል ይችላል። የእስራኤላውያን ደም ግን መቀበል አይችልም። መቀበል የሚችለው አግብቶ ከእስራኤላውያን አግብቶ ካገባት ሚስቱ ከወለደ ልጁ እስራኤል መሆን ይችላል። አባቱ ግን እስራኤል ሊሆን አይችልም። እንዲያው ሙሉ እስራኤል የሚሆን ከእስራኤል አግብቶ ከወለደ የልጅ ልጁ ነው እስራኤል መሆን የሚችለው። ምሳሌ ልንገርህ ግልጽ እንዲሆንልህ። እኔ አሕዛብ ብሆን ገብቶኛል። ቶሚርዬ እንትን በጣም ብዙ የተነሱ ሀሳቦች ስለሆኑ እንዳይለጠጥ ከዘሩ ጋር አንድ ዘር አትሆንም፣ ነገር ግን እምነቱን መከተል ትችላለህ የሚል አመለካከት ነው አይደል የተናገር ያለ። እኔ ገብቶኛል ሀሳቡ። ያነሱ ሀሳቦች ላይ የተወሰኑ ነገሮች እንትን ልበል። ምንድነው ቶሚር ላይክ አይሁዲ ለመሆን ከዘሩ ላይ መምጣት አለብኝና አብርሃም ፈጣሪን በማመስገኑ ይሁዲ ከሆነ እኔ ፈጣሪን በማመስገኔ ለምንድን ነው ይሁዲ ማሉ ነው? እሱ ምክንያቱም የአይሁድ ዘር የለበትም አብርሃም። ይሄኛው አልገባኝም። እውነት ነው። ከአብርሃም በፊትም አሕዛብ የሚባልም አልነበረም። እንትን ነው አሕዛብ ነው አይደለም ሳይሆን አልጨረስኩም። እሺ ስቆየ የጨረስክ መስሎኝ። ከአዳምና ከኖህ ወይም ከኖህና ከአብርሃም አሕዛብ የሚባል ህዝብም ነበር በውስጣቸው። ይሄ እስራኤል የሚባለው ህዝብም ነበር በውስጣቸው። ነገር በዚያን ወቅት ግን ይሄ እስራኤል ነው የሚል አልነበረም። የመጣው ከያዕቆብ ነው የጀመረው። ዕብራውያን የመጣው ከአብርሃም ነው የጀመረው። እውነት ነው። እዛ በፊት አሕዛብ የሚባል ቃልም አልነበረም። አሕዛብ የሚባል ህዝብ አልነበረም። የሚመራበት ህግ ነበረው በውስጡ። ሁለቶች የያዙት እስራኤልና አሕዛብ የሚባለው ዛሬ ያለው ህዝብ በውስጡ የሚመሩበት ህግ ነበረ። ማን ነበር? ለኖህ የተሰጠው እና ለአዳም የተሰጡት ትእዛዞች አሉት። ይሄ 7 ትእዛዝ ነበር። ኦኬ፣ በዚያ ይመራ ነበር።
ነገር ግን በሁለቶች መካከል ላይ ይሄ አሕዛብ ነው፣ ይሄ ደግሞ እስራኤል የሚባል ነገር አልነበረም። ይሄ የጀመረው ከአብርሃም ነው። አብርሃምን መረጠ። ከአብርሃም እስራኤልን ለየ። ከአብርሃም ውጭ የሆነውን ሕዝብ ደግሞ ያው ለየ። አሕዛብና እስራኤል የሚል ቃል የመጣው ከአብርሃም ነው የመጣው። ቀጥል። ያልኩት ምንድነው አብርሃም የይሁዲ ዘር የለበትም፣ የአይሁድ ዘር የለበትም። ግን ቅድም ካልከው ላይ ለመጨመሪያ ላይ አንድ ሰው አሁን ወደ ይሁዲ እምነት መግባት ቢፈልግ መግባት ይችላል ወይም ለሚለው ይቻላል ነው። አይሁዳዊ ባይሆንም ዘር ባይኖርበትም ይሁዳዊ የሚከተሉትን መንገድ ማንነት ሕጉን መፈጸም ቢፈልግ ወደ ፈጣሪ መመለስ ቢፈልግ በሕጉ መሰረት መር ቢፈልግ ይችላል እና እንዲሁም ደግሞ የሙሴን ሕግም እንደሚቀበል በሕጉ መሰረትም እንደሚሄድ ምንድነው የሚለው መጽሐፍ ቅዱስ ላይ ለምጻተኛ ለሀገር ልጅም ለምጻተኛም አንድ ሕግ አንድ ስርዓት ይሁንላችሁ ነው የሚለው እና ወደ ይሁዲነት ከተቀላቀለ ከገባ በኋላ ልክ እንደ ይሁዳውያን እንደ እስራኤላውያን የሚፈጽሙትን ሕግ ይፈጽማል ነው። ይህንን አምኖበት ከሆነ ያለምንም ማስገዳጅ ያለምንም ጥቅም ከሆነ ዘር አይደለም የሚጠይቀው መቀላቀል ይችላል። ቅድም አብርሃም ብሎሃል። ሞዓባዊት ሩትም እንደገባችሁ በዛ መሰረት መግባት ይችላል እና የአብርሃም ቃል ኪዳን የሚባል አለ ይሁዳውያን የሚያደርጉት ያም የወንድ ልጅ መገረዝ ነው እና ይህንን ስርዓት ያደርጋል ወንድ። እንዲሁም ደግሞ ቅዱስ የሆነው ኋላ ሚክቤ ተብሎ ይጠራል በዕብራይስጥ። በዚህም ደግሞ በመጥረም ቃል ገብቶ ወደ ይሁዲነት መቀላቀል ይሁዲ መሆን ይችላል። ይሁዳ በአንድ ቃል ንገር፣ ወደ አምላክ ወደ እስራኤል አምላክ ከተመለሰ ነው ጥያቄ። በቃ ከተመለሰ ታመነ ማለት ያን የእስራኤል አምላክ ታመነ። ያን የእስራኤል አምላክ ማመን ማለት ኦሪትን መከተል ማለት ነው። ኦኬ፣ የእስራኤል አምላክ የምታገኘው ኦሪት ላይ ነው ጥያቄው። ሕግ አለው፣ በዚያ መሰረት የሚፈጸሙ ሕጎች አሉ። ያን ከፈጸመ ምን ይሆናል? ያው ከእስራኤል አንዱ አካል ይሆናል ማለት ነው እኮ። እኔም እኮ አልኩት ነው። እሺ እንትን ይሁዳ እና ቶሚር አይ ቲንክ የሁለታችሁ ሀሳብ ትንሽ ሰፋ ያለ ሀሳብ ነው እና ሁለቱንም ለመረዳት ትንሽ ጊዜ የሚፈልግ ይመስለኛል እና እንዳይረዝም በተነሳው ሀሳብ ላይ አንድ በጣም ቀላል ጥያቄ ልጠይቃችሁና ምናልባት ሌላ ቀን በሰፊው እንገናኛለን። አይ ቲንክ አሪፍ ነው የተወያየ ነው። በጣም ቀጣይነት ያለው ጥሩ ውይይቶች እናደርጋለን ብዬ ተስፋ አደርጋለሁ እና አንድ ቀላል ጥያቄ ልጠይቃችሁና እሱም መልሳችሁልኝ የምትቀጥሉ ከሆነ ቀጥሉ። እኔ አህዮች እየመሸባቸውን ማስገባት አለብኝ። ኧረ ተው። እሺ በቃ አህዮችን የምታስገባ ከሆነ እሺ፣ ጥያቄ ቀጥል። እንትን በእናንተ ገነትና ሲኦል አለ ማለት በእኛ ጀሃነምና ጀነት እንደሚባለው ማለት ነው። ማለት አሁን አምላክን የተገዛ ወደ ጀነት፣ አምላክን ያልተገዛ ደግሞ ወደ ጀሃነም የሚባል ነገር አለ። በዚህ ላይ ለይሁዳ ልስጥ ወይስ ለቶሚር? ቶሚር በዚህ መልስ ተው። አይ እኔ እሱን መጠየቅ ፈልጌ ነበር፣ ግን በእኛ አስተምህሮት ያለው ማለት አይ እስኪ እንዲያው ሊመልስልኝ ከቻለ ለአሕዛብ ሲኦልም ገነትም አለው ብለህ ታስባለህ አንተ? ጃ ምን መሰለክማ በእኛ ሃይማኖት ሁሉም ሰው እንደስራው ራሱ እኔ እያልኩ ያለሁት ልብ አድርግ። እግዚአብሔር ለእስራኤላውያን ቃል በቃል አውርቷል፣ አናግሯል አይደል? ምን እስራኤላውያን ቃል በቃል አውርቷል አይደል? እስራኤላውያንን ማለት አልገባ። እንዴት ነው ያወራቸው? ምን መሰለ ቶሚርዬ፣ ምን እንደሆነ ታውቃለህ? ችግር የለውም ትነግረኛለህ። አሁን እኔ ሀሳብ ላስቀምጥልህ ነው። እኔ የመስማት ችግር የለብኝም፣ ቁጭ ብዬ እሰማችኋለሁ። ግን ምንድን ነው
አንድ ሀሳብ ተነስቶ ወደ ሌላ ሀሳብ እየሄድን ስለሆነ እኔ አሁን ማወቅ የፈለግኩት በእናንተ ጀሃነምና እንትን አለ ወይ? ማለትም አምላክን ነገር ነው። አሁን እኮ ያቋረጥኩ ከሱ ልመጣ ነው። እሺ ቀጥል። ይቅርታ። አንድ ሀሳብ ልክ እንደ እስራኤላውያን ቃል ኪዳን ከአሕዛብ ጋር አልገባም። ማን? እግዚአብሔር። ቃል ኪዳን ልክ እንደ እስራኤላውያን ከአሕዛብ ጋር ቃል ኪዳን አልገባም። ቃል ኪዳን የገባው ለማን ነው? ለእስራኤላውያን ነው። ገነት ወይም ሲኦልና ገነት ምን ማለት ነው? መቅጫና መሸለሚያ ማለት ነው። ሲያጠፉ የሚቀጡበት፣ ጥሩ ሲሰሩ ደግሞ የሚሸለሙበት ማለት ነው። ቅጣት የቅጣት መቅጫም ነው መሸለሚያም ነው። ይሄ ነው ባጭሩ። ይሄን የሚሰጠው ቃል ኪዳን ያለው ነው ጥያቄ። ቃል ኪዳን በራሱ ፈጥሮ የራሱን የሰው ልጅ በራሱ ህገ መንግስት ፈጥሮ ሲኦል እኛ ምን ገባለን ብሎ ማመን የለብን። አምላክ ካልፈቀደ ይኸውልህ ወንድሜ፣ ሲኦልም ገነትም ለአይሁድ ብቻ እንጂ ለአሕዛብ ሲኦል ገነትም የለውም። ምክንያቱም እግዚአብሔር ከአሕዛብ ጋር ቃል ኪዳን የለውም፣ አልገባም፣ አልተገለጠለትም ለአሕዛብ። እስራኤላውያንን ከግብፅ ጀምሮ ማየት ይቻላል። ከአብርሃም መጀመር እንችላለን። እስራኤል ሀገርን እኮ የሰጠው ለአብርሃም ነው፣ ሰጦታል። ኦኬ። ከዛም እስራኤል ተሰደደ፣ ያወጣቸውም እግዚአብሔር ነው። ቃል በቃል ለሙሴ እየነገረ ለሕዝበ እስራኤል እየነገረ ቀይ ባህርን ሰንጥቆ ያወጣ አንድም አሕዛብን እንደዚህ አድርጎ አላወጣም። አንድን አሕዛብም ጠርቶ ኖሬት ውሰዱ ይሄ ነው ሕጉ ብሎ የሰጠው አሕዛብ በፍጹም የለም። ሲኦልም ገነትም ቃል ኪዳን ላለው ሕዝብ ነው እንጂ ለአሕዛብ የለውም። ቃል ኪዳን ላልገባ ሲኦልም ገነትም የለውም። ምክንያቱም ቃል ኪዳን አልገባም። ወንድሜ ህገ መንግስት ያለው ሀገር ነው ህዝቦቹ ሲያጠፉ መቅጣትም የሚችለው። ህገ መንግስት የሌለው ሀገር መቅጣት አይችልም። ምክንያቱም ሌባን ለመጠየቅ ህገ መንግስት ስለሚያስፈልገው። ህገ መንግስት ያለው ለእስራኤላውያን ብቻ ነው፣ ለአሕዛብ የለውም። ህገ መንግስት በራሱ ፍልስፍና ነው ያለው። ኦኬ፣ በራሱ ፍልስፍና ነው። እኔ ይህንማም ገሌ ሰጥቶኛል አበበ ምትኩ እያለ በራሱ የጻፈው እንጂ እውነት ከሐሸም ጋር ግን የለም፣ ከእግዚአብሔር ጋር የለም። ቀጥል። ገብቶኛል። ማለት ህግ ያልተሰጠው ሰው በምን ህግ የተሰጠው ሰው ቃል ኪዳን የተሰጠው ሰው ነው። በዛ ህግና በቃል ኪዳኑ መሰረት ተፈርዶበት መመንዳትም ካለበት የሚመነደው መቀጣትም ካለበት የሚቀጣው ነው። ፖይንት ከተረዱት በትክክል በጣም አሪፍ። እሺ፣ እነዚህ ህግና ቃል ኪዳን ያልተሰጣቸው ህዝቦች ከሞት በኋላ ምንድን ነው የሚሆኑት? ቅጣትም ሽልማትም ከሌላቸው አፈር ውስጥ ይገባሉ፣ ይቀበራሉ፣ ጉድጓድ በቃ ይቀራሉ በዛው ሞተው። ታዲያ ወዴት ይሄዳሉ? እንትን ይበላቸዋል፣ ትል ይበላቸዋል እኮ። ስለዚህ አሁን ለምሳሌ አብርሃም ማነው ጃ እስኪ አንድ ነገር ስማኝ። የሚበላና የማይበላ እንስሳ አለ አይደል? አለ። በግን ብሉ ፍየልን ብሉ ብላ አሳማ ከልክሏል አይደል? ሌሎችንም እንስሳ ከልክሏል። ጃርትም እባብም አይበላም አይደል? እነዚህ ጃርቶች የት ሊሄዱ ነው? ሞቶ ነው የሚቀሩት። እንደዛ ነው እኮ ገባኝ። እኔ እኮ አሁን መልሱ ላይ እኮ ምንም አግራሙታል። እኔ አሁን ምን መሰለህ? አዎ አይደለም፣ ሞተው ይቀራሉ። በቃ በጣም አሪፍ። እሺ